ንጹህ የኦርቶዶክስን ካልቸር የምንከተልን የሆነ ሚሽን ይዘን አይደለም የገባነው። በቤተሰብ ደረጃ የማየው ጥንቆላ ነው፣ ሟርት ነው፣ ጠንቋይ ቤት መሄድ ነው። በጣም ከተጨቆነ ቤተሰብ ውስጥ ነው የተገኘ። የኔ ቤተሰብ አይደለም ኢየሱስ የሚለውን በገደምዳሜ በሆነች አጋጣሚ ሊያነሳ አይቀርና አፉ ላይ እምነት የለም። እናስቀድሳለን። እየገፋን ደግሞ ሲመጣ ማክፈል ሁሉ ጀመርን፣ መቆረብ ጀመርን። የኛ ደግሞ ደብር የቅዱስ ጊዮርጊስ ቤተክርስቲያን ደብር ይባላል። እነኚህ ሰዎች መናፍቃን ሆነው ከኦርቶዶክስ ቤተክርስቲያን ልማድ ውጪ አስተምሮ አላቸው የሚል ደጋግሞ ኮምፕሌን ያደርጋሉ። እዛ ያሉት የደብሩ አለቆች ጠርተው ይጠይቁናል። እኛ እውነት ለምን ጠርተው ሲጠይቁን ከኋላ ምንም ግራውንድ የለም። በተለይ 4-5 የምንሆነውን ሰዎች ታርጌት አደረጉ። እነኚህ ልጆች ዝም ከተባሉ ህዝቡን የማጥፋት እድላቸው ሰፊ ነው ብለው አመኑ። በስብሰባቸው በግላችን የእግድ ደብዳቤ ጽፈው በየቤታችን መጡና ጠዋት አደሩ። በይፋ የሚባረሩበት ጊዜ ነው ብለው ይሄኛው ወገን በዚህኛው ሳይድ ቀሰቀሰ። ከተማችን ላይ የተደራጀ ትልቅ ቸርች ነው። አማኞቹም ሊቆጠሩ 20 እንኳን አይደርሱም። እኛ ግን ግልብጥ ብለን ወጣን። ከተማውን በአንዴ በቃ አለ። ስለዚህ ግማሹ ኦርቶዶክስ ናቸው ይላል። ከምሽቱ 4 ሰዓት አካባቢ ላይ ድንገት መብራት ጠፋ። ከ10 ደቂቃ በኋላ ተለኮሰ። ሳር ስለነበረ ቸርቹ በቃ ቡ ብሎ ተቃጠለ ማለት ነው። ምስኪን የተባለው አለፈለት እያለን ነው እኮ ምን ዘምረው። ግን እኮ እኛ ምስኪኖች ነን። ምን በላው እንኳን የለም። ብዙ ድግምቶች ስማችንን የሚጠሩ የሚወራረዱ በዚህ 2 ወር 3 ወር ውስጥ ጌታውን የሚባል አካል የሚባል ስማችን እየጠሩ እዚህ ከተማ ውስጥ ራቁታቸውን ይሄዳሉ፣ ያብዳሉ ብለው የሚወራረዱ ሄደው ጠንቋይ ቤት ስለት ነገር የሚያቀርቡ። እናቴ በጣም ጥንቆላ ስትፈራ ጠንቋይ ቤት ትሄዳለች። ልጅሽን ከ3 ወር በኋላ ትቀብሪያለሽ ይላታል። ያኔ ፓስተር ጌታውን ታደሰ እባላለሁ። በኢትዮጵያ አማኑኤል ህብረ ቤተክርስቲያን ታሪክ ውስጥ ነው ያለፍኩት። አሁን ባለው ደግሞ ሁኔታ ቤተ እምነቱን በፕሬዝዳንትነት ነው የምመራው። ባለትዳር ነኝ። 3 ልጆች አሉኝ። እኔ ተወልጄ ያደግኩት ከአዳማ ናዝሬት 25 ኪሎ ሜትር የምትርቅ ወለንጭት የምትባል ትንሽ የወረዳ ከተማ አለች። የተወለድኩትም ያደግኩትም ኤሌመንታሪ ትምህርትም የተማርኩትም እዛ ነው። አሴም ታይም ደግሞ ጌታንም ያገኘሁት እዛ እና ጌታ እኛ በምን ሁኔታዎች ውስጥ ሆኖ አገኘን የሚለው ነው ለእኔ ትልቅ ትርጉም የሚኖረው። እንግዲህ እንደምታውቀው አንዳንዶች ይፈልጋሉ የሃይማኖት አይነት ያላቸው። መጽሐፋችንም ስናነብ ጮኸው የዳዊት ልጅ ሆይ ማረን ብለው አትጩሁ ሲባሉ አብዝተው ጮኸው ጌታ ቆም ብሎ ያገኛቸው ሰዎች አሉ። እኛ እንደዛ አይደለም። እኛ ራሱ እኛም የተለየ ጥሪ ሳናሰማ ልክ ይሄ ዮሐንስ ወንጌል ምዕራፍ 5 ላይ እንዳለው ከ38 ዓመት በላይ በእውነት ሲታመም የነበረውን ሰው ራሱ ነው ኢየሱስ መጥቶ ልትድን ትወዳለህ ወይ ብሎ አናግሮ ኢንተርቪው አድርጎ እንደውም ሰውየው አጠገቡ የቆመው ታምር የሚያደርግ ታሪኩን የሚቀይር አይነት ነው ብሎ እኮ አልገመትም። እንደው ድጋፉ ነኝ እኮ ውሃው መልአኩ መጥቶ ውሃውን ሲያናውጥ እባክህ ዘመዱ ነኝ እኮ ነው አፕሮቹ። ዘመዱ ነኝ፣ ደግፈኝ፣ አንደኛ አስገባኝ፣ ሰው የለኝም ነው የሚለው ራሱ ክፍሉና በኋላ ግን ጌታ እንዴት በቅስፈት ታሪኩ እንደቀየረና አልጋውን ተሸክሞ እንደሄደ እንደዛ አይነት ስሜት ነው የሚሰማኝ። እና የኛ ታሪክ ስንለው ይሻላል። አንዳንድ ጊዜ ወንድማችን ሉቃስ የሐዋርያት መጽሐፍ ሲጽፍ አንዳንዴ እነርሱ እያለ ነው፣ አንዳንዴ እኛ እያለ ነው የሚጽፈው። አይተህ ከሆነ ምን ማለት እኛ ሲል እሱም ነበረበት ውስጡ የጋራ አይነት ታሪክ ነው ያለው። ለምሳሌ የሐዋርያት ሥራ ምዕራፍ 27ን ስንመለከት ያ በጣም ከባዱ የአውራቂስ ንፋስ የተነሳበት የመርከቡ ጉዞ ውስጥ ራሱ ሉቃስም እንደነበር ተነሳን፣ ጥጉን ሄድን ምናምን የሚለው ራሱ ጳውሎስ ብቻ ሳይሆን እነ ሉቃስም ውስጡ እንደነበሩ ነው ታሪኩ የሚያሳየው። እና የኛ ታሪክ ትንሽ ቡድናዊ ነው መልኩ።
ግለሰባዊ አይነት ቅርጽ የለውም። ያው ጌታን በግል ኢንካውንተር የምታደርገው ነገር እንዳለ ሆኖ ማለት ነው። ስለዚህ እኛ በ1984፣ 85፣ 83 መጨረሻ ጀምሮ በተለይ የደርግ መንግስት መውደቅ ተከትሎ ብዙዎቻችን ወደ ሰንበት ትምህርት ቤት የመሄድ እድሎች በሆነ አጋጣሚ አገኘ። ስለዚህ እኛ በተለይ በዛች ወረዳ ከተማ ውስጥ ወጣቶች ወደ ሰንበት ትምህርት የመሄድ እድል የገጠማቸው ጊዜ ስለነበር እኔ እንደማንኛውም ሰው ነው ወደ ቤተክርስቲያን የሄድኩት። የኛ ደግሞ ደብር የቅዱስ ጊዮርጊስ ቤተክርስቲያን ደብር ይባላል። እውነት ለመናገር ያህል የመጀመሪያዎቹን 1 ዓመት በተለይ 2 ዓመት በጣም የተመሰከረላቸው በካህናትም ዘንድ ቢሆን በደብሩ አለቆችም ቢሆን በአካባቢው ማህበረሰብ ዘንድ ቢሆን እንደ ወጣት ሳይሆን ሕጉ የሚጠይቀውን በሙሉ ለማክበር ከፍተኛ ጉጉት ነው የነበረ እና ጠዋት እንሄዳለን፣ ማታ እንሄዳለን። በተለይ የሰንበት ጊዜያቶቹን ደግሞ በጣም አክቲቮች ነን፣ እናስቀድሳለን። እየገፋን ደግሞ ሲመጣ ማክፈል ሁሉ ጀመርን፣ መቁረብ ጀመርን። በእውነት በቤተክርስቲያን ደረጃ ሊተገበሩ ይገባል የሚባሉ ጉዳዮችን በሙሉ ማድረግ ጀመርን። በተመሳሳይ ደግሞ ያው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ማደራጃ አለ። የሰንበት ትምህርት ቤት ማደራጃ ስላለ ዝም ብሎ ሄዶ ማስቀደስ፣ ተሳልሞ መምጣት፣ ኪዳን ማድረስ ብቻ ሳይሆን እንደ ወጣቶች ደግሞ ተሰብሰብ ብሎ የመማር የመመካከር ይሄ ብቻ ሳይሆን የወጣቶችን ፕሮግራም ማካሄድ ደግሞ ተጀመረ። በጣም በቁጥራችን በጣም ትንሽ ነበር እና 10፣ 15፣ 20 አካባቢ ይመስለኛል ብዙ ጊዜ የምንሰበሰበው እና ስለዚህ ማስቀደሱ እንዳለ ሆኖ ስንሰበሰብ ደግሞ በገንባብ መጠን ደግሞ መማማር፣ የገሎችንም ቢሆን ደግሞ መተረክ፣ መጽሐፍ ቅዱስን አልፎ አልፎ የማንበብ በገባን መጠን ደግሞ የማስተማር፣ የመዘመር በተለይ ንግስ ሲሆን በዓላት ሲሆኑ ወጣቱ ነበረ ጎን ለጎን አጠቃላይ ሴሪሞኒን የምናደምቀውና ተወዳጆች ነበር። ነገሩ እንግዲህ ቀስ እያለ እየተቀየረ የመጣው እኛ እንዳልኩ እኔ እግዚአብሔር ሉዓላዊ ነው። እግዚአብሔር ፈልጎናል። እግዚአብሔር ሊያድነን ሊታደገን ፈለገ። በቃ እግዚአብሔርና ልክ ዘፍጥረት ምዕራፍ 24 ላይ አብርሃም አስምሎ የላከው ለይስሐቅ ልጅ ሚስት እንዲያመጣ የተላከው ሰው ምዕራፍ 4 ዘፍጥረት ቁጥር 27 አካባቢ ላይ እኔ ዝም ብዬ በመንገድ ሲሄድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች መራኝ። እኔ ዝም ብዬ ሲሄድ ሳለሁ ነው የሚለውና ምንም የተለየ ኮምፓስ የለውም። ጸልዮ ከመውጣት በስተቀር የተለየ ነገር የለውም። ግን እኔ ዝም ብዬ ነበር የሚሄደው፣ ለካ እግዚአብሔር እየመራኝ ያለው ወደ ጌታዬ ወንድሞች ነው። ምንም የተለየ እንግልት አልገጠመው እና 4፣ 5 ሴቶችን ሞክሮ አይደለም ርብቃን ያገኘው እና እኔ ዝም ብዬ ሲሄድ ሳለሁ እግዚአብሔር መራኝ ነው የሚለውና የኛ ነገር እንደዛ ይመስለኛል። እኛ ዝም ብለን ነው የምንገባው የምንወጣው፣ የተለየ ያሰመርነው መስመር የለውም። አንዳንዶች እንደሚመስላቸው የሆነ ሚሽን ይዘን አይደለም የገባ ነው። ንጹህ የኦርቶዶክስን ካልቸር የምንከተልን እኛ ግን ዝም ብለን ስንሄድ ሳለ እግዚአብሔር በቃ ወደደንና ሊያበራልን ሊያሳየን እውነቱን ሊገልጥልን ፈለገ እግዚአብሔር። ምክንያቱም የኔ ቤተሰቦች አሁን ሁሉም በጌታ ናቸው። እኔ ወደ ጌታ ከመጣው በኋላ ሁሉም የመጣው። ከዛ በፊት በቤተሰብ ደረጃ የማየው ጥንቆላ ነው፣ ሟርት ነው፣ ጠንቋይ ቤት መሄድ ነው። እናቴ በጣም እኛን ለማሳደግ ከፍተኛ ዋጋ ከፍላለች። ዛሬ በሕይወት አለች፣ 83 አካባቢ ነች። እርጅና ተጫጭኗታል፣ ግን ጌታን ትወዳለች። ስለዚህ ያው ቤተሰቦቿ ያየችው እሷም የመጣችበት መስመር ጥንቆላ፣ ጠንቋይ ቤት መሄድ፣ ሟርት፣ መተት፣ ድግምትን መከላከል ስለሆነ እኔም ያንን ነው እያየሁ ያደግኩት። የተለየ አውቃለሁ ገብቶኛል የምለው ነገር የለም። በዛ ውስጥ ሆኜንም ነው ወደ ሰምቶ የመጣ ነው። ግን ቀስ በቀስ እኛ ውስጥ የተፈጠረው ጥያቄ ሎት ኦፍ ጥያቄዎች ነው የምንጠይቀው። ጥያቄዎች እናነሳለን እና በተለይ 2ኛው ዓመት አካባቢ ይመስለኛል 85 አካባቢ በኢትዮጵያ አቆጣጠር ጥያቄዎች እንጠይቃለን። መጽሐፍ ቅዱስ ላይ ማናገኘው ወይም የሚጋጭብንን ነገር በሙሉ መርጌታን እንጠይቃለን፣ የደብሩን አለቃ እንጠይቃለን፣ መምህራንን ቄሶችን እንጠይቃለን።
በእውነት እነሱን ለማስረዳት ይሞክራሉ። እኛ ግን አንጠግብም። ጥያቄያቸው ብዙ ሙልት አይልም እና ደጋግመን ነው የምንጠይቀው። ብዙ ምናልባትም በሳምንት ውስጥ 4-5 ጥያቄ ጽፈን ልንጠይቃቸው እንችላለን። የምንጠይቃቸው ጥያቄ በአብላጫው ቴክኒካል ናቸው። እንደውም አንዳንዴ የንግስ ቀን በዓመት 1 ቀን 2 ቀን ንግሶች ሲመጡ ከአዲስ አበባ ከተለያየ ከተማ የተማሩ የተመረቁ የስላሴ ካቴድራል የሰዋስው ትምህርት ቤት እንደዚህ የተማሩ ሰዎች ይመጣሉ እዛ ገጠር ላይ እና እኛ ጥያቄ እንዳለን ስለሚያውቁ ያንን ጥያቄያችሁን እስቲ አሁን ይዛችሁ ኑና ለመምህር አክሌ ጠይቁት፣ በዛው ንግስ ሊያነግስና ቃለ እግዚአብሔር ሊያቀርብ ነው የመጣው፣ ነገ ከመሄዱ በፊት ጥያቄያችሁን ይዛችሁ ኑ ይላሉ። እናቀርባለን። ለነሱ በወልድ ልጅ ነው የምናቀርበው እና በእውነት ለመመለስ የሚሞክሩት ሙከራ ብዙ ውስጣችን እርካታ አይሰማውም። ግን አየህ መጽሐፍ ቅዱስን ቀረብ ማለት እዛ ውስጥ ያለውን የኢየሱስ ክርስቶስን የመስቀል ስራ ማድመቅ፣ ጌታ ኢየሱስ ክርስቶስ ለእኔ ነው የሞተው የሚለውን ጉዳይ ገዘፍ አድርጎ የመመልከት፣ የመላእክት ዝማሬ የቅዱሳን ዝማሬ ሲቀርብ ሰፍ ብለን ከመዘመር በላይ ጌታና ጌታ ነክ መዝሙሮች ሲዘመሩ የመጓጓት ያን ደጋግሞ የማሰላሰል አይነት ነገሮች ድንገት መጡ እና የሆነ ሰው ጋይድ እያደረገን አይደለም። በቃ ጌታ እየመራን ነው፣ ነገሮቹን በዛ አቅጣጫ እያስኬዳቸው ስለሆነ እኔ በተለይ 86 ዓመተ ምህረት ላይ በቃ ፍንትው እያለ ይመጣ ጀመር። እኛ በማናውቀው መንገድ የምንዘምራቸው ዝማሬዎች በአብላጫው ጌታ ተኮር ሆኑ፣ የምናነበው መጽሐፍ ቅዱስ ሆነ፣ ጸሎታችንም በተወሰነ ደረጃ ትንሽ ግለት ጨመረ። በዛው አውድ ቢሆንም ግን ከባለፈው ዓመት የተለየ አይነት መልክ ይታይብናል። እኛ አወቅነውም አላወቅነውም እና ያንን እንግዲህ ሪኮግናይዝ ያደረጉ ልክ አይደለም፣ እነኚህ ሰዎች መናፍቃን ሆነዋል ወይ ደግሞ ስተዋል፣ ከኦርቶዶክስ ቤተክርስቲያን ልማድ ውጪ አስተምሮ አላቸው የሚል ደጋግሞ ኮምፕሌን ያደርጋሉ። እዛ ያሉት የደብረ አለቆች ጠርተው ይጠይቁናል። እኛ እውነት ጠርተው ሲጠይቁን ከኋላ ምንም ግራውንድኛ የለም፣ ይዘን የመጣ ነው የደበቅነው ነገር የለም። ስለዚህ ንጹህ ነገር ከመናገር ይኸው ታዩናላችሁ። ጠዋት አስቀድሰን ነው፣ ማታ ከእናንተ ጋር ቆመን ነው፣ ጠዋት እዚህ ነን፣ ከሰዓት እዚህ ነን፣ ከእናንተ ጋር ሰዓታት ሁሉ ቆመን ነው። ቤተክርስቲያኑን ለማድመቅ እና ለቤተክርስቲያናችን ከመቅናት ያለፈን ነገር አድርገን አናውቅም። የምናነበው መጽሐፍ ቅዱስ ነው ብለን ለማስዳት ብንሞክርም ኦልሬዲ ወደ መፈረጅ ወደ ጥላቻ እና እዛ ግቢ የማንገባበትን መንገድ የመፈለግ አይነት ነገሮች እንግዲህ እየመጡ ማለት ነው። እንግዲህ በዚህ ሁሉ መካከለኛ የተለየ ስልትና ስትራቴጂ የለም። ጌታ ግን ውስጣችን እየሰረሰረን እየተዋጥን ጌታ በፍቅሩ እያሳየን በየቀኑ ነው የኛ ነገርና ለዚህ ነው አንዳንድ ጊዜ ሰው ጌታን መቼ ተቀበልክ ስትለው ዛሬ ይነግርሃል፣ ቀኑን ሰዓቱን ይነግርሃል። የኛ ነገር እንደዛ የምትነግረው አይደለም እና ሂደቶቹ ቀስ እያሉ ሲመጡ በጣም ደስ እንደው ነገር እየወጣጣን ለማድረግ ያህል እየተፋፋመ የመጣው 86 ላይ በተለይ 4-5 ምን ሆነውን ሰዎች ታርጌት አደረጉ። እነሱ ናቸው ይህን ትምህርት የሚያስፋፉት አሉ። በግቢ ውስጥ ከፍተኛ ነውጦች ተነሱ። ስለዚህ ህዝቡ ደግሞ እየበዛ መጣ። በተለይ የደጅ ጉባኤ የሚባል ነገር እሑድ ከሰዓት በኋላ የደጅ ጉባኤ የሚባል አለ። ማንም ሰው ኦፕን ነው። ሰዎች ከተለያየ ኮርነር መጥተው ቁጭ ብለው እኛ የምንሰብክበት ነው። በተራቸው ደግሞ ቀሳውስቶቹ የደብሩ አለቃ አባ መርጌታ መጥተው የሚናገሩበት ነው። ከተማዋ ትንሽ ስለሆነች እሑድ ከሰዓት በኋላ እኮ የጉባኤ ትምህርት ተጀምሯል የሚባለው ነገር ከተማ ውስጥ እየደመቀ መጣ። እኔም ቆሜ ይናገራለሁ፣ ሌሎች ወንድሞች እናቶች ይናገራሉ። ከዛ በፊት ዝማሬ ይቀርባል፣ ውዳሴ ማርያም ይደገማል። በእውነት እጅግ በጣም የሚያጓጓ አይነት ነገር አለ። እኛ እንግዲህ የጉባኤው ትምህርት ከመጀመሩ ደግሞ ቀደም ብለን ደግሞ በውስጥ አድራሽ እንገናኛለን። ከ11 ሰዓት በኋላ ወደ ጉባኤ እንመጣለን። ይሄ ነገር እየደመቀ ሰው እያወቀ እየበዛ ህዝቡ ሲመጣ የኛ ደግሞ መልክ እዛ ውስጥ ጥያቄ ውስጥ ስለወደቀ ይሄ ነገር እነኚህ ልጆች ዝም ከተባሉ ህዝቡን የማጥፋት እድላቸው ሰፊ ነው ብለው አመኑ በስብሰባቸው። እና ማመን ብቻ ሳይሆን ለአንድ 4-5 ለምንሆን በግላችን የእግድ ደብዳቤ ጽፈው በየቤታችን መጡና ጠዋት አደሉ። የኑፋቄ ትምህርት እያስተማራችሁ ስለሆነ ከዚህ በኋላ ወደ ቅጥር ግቢው እንዳትገቡ ነው የሚለው። እና እንግዲህ በይፋ ኢየሱስ የሚለውን
ወደ ማወጅ ክልል የመጣ ነው ከዚህ በኋላ። ምክንያቱም እነሱ ስልታቸው የነበረው 4 እና 5 ብቻ ቆርጠው ሌላው ይቀጥላል ብለው ነው ያሰቡት። ግን በዛን ጊዜ እንዳጋጣሚ ሆኖ ሰበካ ጉባኤ የሚባል አለ፣ ሰንበት ትምህርት ቤት የሚባል አለ። በእኛ መካከል ደግሞ አገናኝ ደግሞ የወላጅ ኮሚቴ የሚባል ደግሞ ነው። ስለዚህ የወላጅ ኮሚቴ ማለት ሰንበት ትምህርት ቤቱንና ሰበካ ጉባኤውን እኩል እንደ ብሪጅ ሆኖ የሚያገለግል። እኛም ጥያቄ ሲኖረን ቀጥታ ለደብሩ አለቆች አንናገርም፣ ከእነሱ ጋር የመድረስ እድል የለንም። ወላጅ ኮሚቴዎች ግን ስላሉ ለወላጅ ኮሚቴዎች ናቸው የምናቀርበው። ያንን የሰጡንን ደብዳቤ ይዘን ለወላጅ ኮሚቴው ሊቀመንበር አቶ ተስፋዬ ይባላል፣ ከኛ ጋር ነው አብሮ የወጣው። በኋላ ወደ ጌታ ሄደዋል። አባረሩን፣ አትግቡ ብለውናል ብለን የጻፉልን ህጋዊ ደብዳቤ ሄደን ቤቱ ጠዋት አሳየ ነው። በከተማ ውስጥ የሚሰማ ሰው ነው። ስለዚህ ለምንድን ነው የሚያባርሯችሁ? ማባረር የለባችሁም። ከተባረራችሁም ደግሞ ፐብሊክሊ ህዝብ ይሰብሰብ፣ እናንተም ደቂቃዎች ይሰጧችሁ፣ እነሱም የተወሰነ ደቂቃ ይሰጣቸው፣ ከዛ ህዝብ ይፍረድ አይነት ውሳኔ መወሰን አለበት ብሎ አመነ። ገስግሰው ሄዱና ጠየቋቸው። ወላጅ ኮሚቴዎቹ በነገራችን ላይ ከተማ ውስጥ የሚፈሩ ሀብትም ያላቸው ተጽዕኖም የሚፈጥሩ ደግሞ አክብረው ብዙ ዓመታት የኖሩ እንደመሆናቸው መጠን ሰሟቸው እና ቀን ተቀጠረ። ህዝቡ ውስጥ ለውስጥ ሰማ። ከተማዋ ትንሽ ነች። ዛሬ እነ ጌታሁን በይፋ የሚባረሩበት ጊዜ ነው ብለው ይሄኛው ወገን በዚህኛው ሳይድ ቀሰቀሰ። የኛም ደግሞ በቃ ዛሬ ነው የሚለየው አይነት ቅርጽ መጣ። በእውነት ኦልሞስት ከ11 ሰዓት በኋላ ካላጋነንኩ ምናልባት ከ700 ሰው ህዝብ በላይ ተሰበሰበ ግቢ ውስጥ። እኛ በቃ እርግጠኛ እንደሚያባረሩን ገብቶናል። እንደው ምናልባት እንኳን ካባረሩን የት ነው የምንወድቀው የምንሰበሰበው የሚል አይነት ሚኒ ሚቲንጎች ቀን ላይ አድርገን ነበር። አንድ በጣም የተከበረ እጅግ በጣም ከኛ ጋር ዋጋ የከፈለ አቶ ተፈራ ፎሌ የሚባል ምናልባት እንደው ከተባረርን እንኳን እባክህ ግቢህን ስጠን አለው። ቀን ላይ ችግር የለውም ማለት እሱ፣ ግን ልትባረሩ የምትችሉበት ምንም ምክንያት አይኖርም አለ። እንደምንባረር አይነት ሴንስ እያደረግን ነበር ያለ ነው። ህዝቡ ተሰበሰበ። እኔ ነበርኩ የሰንበት ትምህርት ቤቱን ማደራጃ ለጊዜው መመራው። በዛን ጊዜ እኔ ነበር እድል ይሰጠኝ። እንግዲህ ያው ይሄ ሰንበት ትምህርት ቤት ንፋቄ ውስጥ እየገባ ነው፣ በዚህ ምክንያት እንዲህ ተደርገዋል። ስለዚህ ዛሬ ህዝቡ እንዲፈርድ ሀሳባቸውን ሼር እንዲያደርጉ ለምርጌታ 10 ደቂቃ ለጌታ አሁን 10 ደቂቃ ተሰጥቷል ተባለ። መጀመሪያ እድል ሲሰጠኝ ለኔ ነበር። በእውነት እኛ ብዙ ንግግር የምንችልም አይደለንም። በእርግጥ ግን እኔ ቆሜ የ3-4 ዓመቱን ጉዞ በ10 ደቂቃ ውስጥ ሰመሪ አድርጌ ያስረዳው። ምንም የነፈቅነው ነገር የለም፣ ያጠፋነው ነገር የለም። መጽሐፍ ቅዱስ እናነባለን። ለዚህ ቤትም ደግሞ ክብር ነን። ቀሳውስቶች ላይፋችን ያውቃሉ። ወጣቶችን ብንሆን እንቆርባለን፣ እናከፍላለን። የተለየ ያደረግነው ነገር የለም። በሰማይና በምድር እግዚአብሔር ይፈርዳል። ፈራጅ እሱ ነው። እየቁጭ አልኩ። ኦልሞስት 8 ደቂቃ አካባቢ የተጠቀምኩት። ህዝቡ ግን ማልቀስ ጀመረ። ማልቀስ ጀመረ ብቻ ሳይሆን በተለይ ሴቶቹ በጣም ላውድ አውት የሆነ ለቅሶ ማሰማት ጀመሩ። ወንዶች እንባቸውን ማፍሰስ ጀመሩ። እኔም በጣም በብዙ ስሜት ውስጥ ሆኜ ነበር ያችን ያወራሁት። ቀጥሎ ለመርጌታው እድል ተሰጠ። እሳቸው ቆመው ገና ተረጋጉ ብለው የእሳቸውን ደግሞ ሳይድ እኛም በተመለከተ ለመናገር ገና ሲጀምሩ ኦልሞስት በቃ ጉባኤው ተነስቶ መናገር ጀመረ። በስሜትም ክፉ ቃል የተናገሩ ነበሩ። ጉባኤው ሳይታረቅ፣ በኦርቶዶክስ ቋንቋ ሳይታረቅ ወይም በሰላም ወደ ቤታችሁ ሂዱ ሳይባል ኦልሬዲ ያ የወጣው ህዝብ ጉባኤውን እየለቀቀ ግቢውን እየለቀቀ መውጣት ጀመረ። እሳቸው ገና 2 ደቂቃም አልተናገሩ። እኛ ከዛ በኋላ ህዝቡ ከእጃችን ወጥቷል። ነገ እዛ ቤት እንደማንመለስ እየገባን ነው። ተሯሯጥን ማለት ነው። በር ላይ 3 በሮች አሉት የቅዱስ ጊዮርጊስ ቤተክርስቲያን። በየበሩ ላይ ሰዎች አቆምንና ድምፃቸውን ከፍ አድርገው የሚናገሩ ሰዎች አሉ። ነገ በዚህ ሰዓት አቶ ተፈራ ፎሌ ቤት እንገናኝ ተብላችኋል የሚሉ መልእክተኞችን በየበር ላይ አስቀመጥን። በነጋታው እንደተባሉ 11 ሰዓት ምናልባትም ከ300 ሰው በላይ እዛ በቀጠር ነው ግቢ ውስጥ ሜዳ ላይ ፈሰሰ እና ወዴት እንደምንሄድ ገና አልገባንም። አንድ ነገር ግን ውስጣችን ተንተክትኳል። ኢየሱስ የሚለው ነገር ውስጣችን ዘልቆ ገብቷል። ሳናቀው ተወርሰናል።
እንዘምራለን። እዛ ግቢ ውስጥ ፈሰስን። በጣም የሚገርም አይነት መንፈስ ነበር ያ ጊዜ። እግዚአብሔር በሉዓላዊ የሆነ የእግዚአብሔር መንፈስ ሲመጣ ያንተን ይፈርት አታውቀው። እኔ ምንድን ያደረኩት? እኛ በጣም ሀያዎቹ መጀመሪያ ነን። የተከተሉን ግን የቆረቡ ሁሉ ነበሩ። ዲያቆናት ነበሩ። እድሜያቸው ከ60 ከ70 የሚበልጥ ሞሎክሲዎች ነበሩ። እንደዚህ አንካሴያቸውን ይዘው እዛ ግቢ መጡ። እኛ ቀን ላይ ሳር ስለነበረ እንትኑ ዳዋ ነገር ነው ግቢው፣ አጸዳ ነው። ሰው ሁሉ መጣ፣ መሬት ላይ ቁጭ አለ። እኔ መስበክ ጀመርኩ፣ ወዳጆቼ መስበክ ጀመሩ። እጅግ በጣም ስሜት የሚነካ የአምላክ መንፈስ መጣ። ስለኔ አሁን ጌታን እንዴት ነው ያወቅከው ስትለኝ፣ ሂደቱ በየቀኑ ፍቅሩ ይገባን ጀመር። በየቀኑ መንፈሳችን ይቃጠል ጀመር። በየቀኑ የጌታ መውደድ እየጨመረ መጣ። ሳናቀው ትልቅ ኃላፊነት ውስጥ ወደቅን። ህዝብ እጃችን መጣ። እኩል ነው የመጣው። ጌታን ተቀበልን የሚለውም ህዝብ መምራት የሚለውም እኩል አብሮ ነው የመጣው። ስለዚህ በዚህ በኩል እኛ ላይ አደራ ወደቀ። ህዝብ መምራት የሚባል ነገር የምናውቀው ነገር የለም። አሴም ታይም ደግሞ ህዝብ እጃችን ላይ ወደቀ። ከተማዋ ትንሽ ነች። ከፍተኛ የሆነ ትርምስ ተፈጠረ። እንግዲህ እሱን ተከትሎ በእውነት እላለሁ፣ እሱን ተከትሎ መቃብር የለም። ጀስት አንድ ወር ከቆየም በኋላ በየቀኑ ነው ፕሮግራሙ የሚደረገው። ከሰኞ እስከ ሰኞ ነው የሚደረገው። ማታ ማታ በሙሉ ሰው ይመጣል። እዛ የሚደረገውን ይደገም ነው። ብዙ ኮንፊዥኖች ነበሩ። ጥርት ያለ ደግሞ አይነት አገባብ አይደለም የገባን። ኢየሱስን እንወደዋለን ከሚል በስተቀረ የተለየ ነገር የለም። ስለዚህ አንድ ወር ምናምን ከቆየን በኋላ ደግሞ ጥያቄዎች ይነሱ ጀመር። መቃብር የለም ከተማው ላይ። በዛን ጊዜ እኔ ካልተሳሳትኩኝ በከተማዋ ደረጃ 10 ወይም 15 የሚሞሉ አማኞች ብቻ ነው ከተማ ውስጥ ያሉት። እነሱም የተለየ ስብሰባ በየጊዜው አያደርጉም። ካደረጉም በጣም በትንሽ የሚሰበሰቡ ናቸው። ብዙዎቹ ዊኬንዱን ናዝሬት አዳማ ሄደው እንደየቤተሰባቸው የሚያመልኩ ናቸው እንጂ ከተማችን ላይ የተደራጀ ትልቅ ቸርች የለም። አማኞችም ሊቆጠሩ 20 እንኳን አይደርሱም። እኛ ግን ግልብጥ ብለን ወጣን። ከተማውን በአንዴ በቃ ሆናለ። ስለዚህ ግማሹ ኦርቶ ጴንጤ ናቸው ይላል፣ ግማሹ ስለዚህ አንድ ወር ምናምን ብዥታዎች ነበሩ። ልጆቹ ምንም አላደረጉም የሚሉ ሰዎች አሉ። ሽምግልናም ለመጀመር የሞከሩ ሰዎች ነበሩ። እኛ ግን በቃ ወጣን። ስንወጣ የእግዚአብሔር ሕልውና ቀስ እያለ ሲመጣ፣ መልካችን እየተቀየረ ሲመጣ፣ ዝማሬያችን እየተቀየረ ሲመጣ ጉባኤ ውስጥ አጋንንቶች መጮህ ጀመሩ። እኛ የተለየ ቴክኒክም አልነበረንም። በምንዘምርበት ጊዜ ሁሉ አጋንንቶች ይወድቃሉ። የመጀመሪያዎቹን 1 ወርና 2 ወር ልንገስጽ የምንሞክረው ራሱ ቦልድሊ በጌታ በኢየሱስም ብለን እንኳን አልነበር። በኋላ በቃ እየገባን ሲመጣ ነገሮች ተቀየሩ። እንግዲህ ትልቅ ደግሞ የኛ ድጋፍ የሚያደርጉ የኛን መውጣት ተከትሎ የረዱ ደግሞ የናዝሬት አማኑኤል ቤተክርስቲያን ከፍተኛ የሆነ ሙቭመንቱ እዛ ነው። በቁጥሩ በሺ የሚቆጠሩ ስለሆነ የነሱ ደግሞ ቶሎ የኛን ሰፖርት የማድረግ እድል ማግኘት፣ ከነሱ አፍ የመማር እድል ማግኘት የበለጠ የኛን ጉዳይ እያቀጣጥለው መጣ ማለት ነው። ጀስት ግን የገጠመን ግን ፈተና አምላክ ባይረዳን ኖሮ፣ ጌታ ባይረዳን ኖሮ ከተማው በጣም እጅግ ጌታ የሚባል ነገር አያውቅም። የጥንቆላ ልምምዶች በጣም ብዙ አሉ፣ የእኛን ቤተሰቦች ጨምሮ ማለት ነው። ስለዚህ ተቃውሞ በከፍተኛ ደረጃ እያገረሸ መጣ፣ እያየለ መጣ። ማየል ብቻ ሳይሆን በተለይ ታርጌት የተደረግን በጣም በቁጥር ጥቂት የሆኑ ሰዎች በጣም ጥያቄ ውስጥ ወደቅን። ስለዚህ የደብሩ አለቆች ከፍተኛ ስትራቴጂ ዘረጉ። ቤተሰቦቻችንን ከቤት እንዲያባርሩን እኛን ለማስፈራራት፣ ትንሽ ካስፈራራቸዋቸው ይመለሳሉ አይነት ስለነበረ በየቤቱ የሄዱ መገዘት፣ እንዲያባርሩን ፑሽ ማድረግ
በጣም ብዙ ሰዎችም በዛ አጋጣሚ ተባረዋልና ከቤት ስደት ተጀመረ ማለት ነው። ውስጡ ውጭ በጣም አደገኛ ሆነ ማለት ነው። ሁሌም ማረሳው እኔ መቃብር የለም፣ ሰዎች ይጠይቃሉ፣ እኛ እንቆማለን፣ እንጸልያለን፣ ግዴላችሁም እግዚአብሔር ይህንን ጥያቄ ይፈታል፣ እስከምንፈታ ድረስ ምንም የሚፈጠር ነገር የለም አይነት ቅስቀሳ እናደርጋለን፣ እንሰብካለን። ግን አልተሳካለን። 9ኛ ወር ይመስለኛል ወይዘሮ ሺ የሚባሉ በጣም ጌታን የሚፈሩ ሴት ህይወታቸው አለፈ። እሳቸው እንግዲህ ማለፋቸውን ተከትሎ የመጣው ቀውስ ዛሬም ድረስ በጣም ምክንያቱም መቃብሮች የሉንም። እሳቸው ውስጥ ቀን አካባቢ ነው የሞቱት። ልክ እንደሞቱ እኛ መዘጋጃ ነው የሄድነው። ያው ከኦርቶዶክስ ነው የወጣ ነው ይታወቃል። ሰው መቃብር ስፍራ የለንም። ናዝሬትም እኛ የተደራጀ የምናውቀው መልኩ የለንም። ግን የመቃብር ስፍራ ሊሰጠን ይገባል፣ ተወላጆች ነን፣ እዚሁ የኖርን ነን፣ የምናውቀው ነገር የለም የሚለን ፑሽ አደረገ መዘጋጃው። ይሄንን ግን እነሱ ሰምተዋል። ቴንሽኑ በጣም ሀያል ነው። ስለዚህ አይ ቲንክ በዛን ጊዜ እንደዚህ አይነት ነገር መደረጉ ለጀነሬሽን የሚጠቅም ነገር አልነበረም። ስለዚህ የትኛውንም እምነት በነፃነት የማክበር ያንተን እንደማከብርልህ ሁሉ የሌላውንም ማክበር የሚባሉ ባህሎች በዛን ጊዜ ብዙ አልነበሩ። ስለዚህ የኛ ተከታዮች ወይም ከኛ ጋር የወጡ አዛውንት መሞታቸውን ተከትሎ አናውንስ አደረጉ በፐብሊክ በስፒከር። እነኚህ ኦርቶጴንጤዎች ባለፈው ከኛ የወጡ አሁን ሰው ሞቶባቸዋል የሚል ወሬ ሰምተናል። ሃይማኖት አንድ ስላላደረገን ከዚህ በኋላ መቃብር አንድ አያደርገንም ይላል አናውንስመንቱ። ስለዚህ ነገ ጠዋት ይህን ጉዳይ እኛ አካባቢ መጥተው ሊቀብሩ ቢሞክሩ እንደማይቻልና ይህንንም ደግሞ የማስከበር ግዴታ አለብህ ተከታዮች ሁሉ ብለው ይህ ስህተት ነበር። ስህተት መሆኑም ብዙ ጥፋትም ይዘው ስለመጣ ቀላል አልነበረም በወቅቱና በነጋታው ኦልሞስት ከተማው በቃ ተረበሸ። ምክንያቱም ይህንን የሰማ ሰው በሙሉ ግቢ ተሰበሰበ። እዛ የቅዱስ ጊዮርጊስ ቤተክርስቲያን ግቢ ተሰበሰበ። እስቲ ይምጧት አይነት ነገር ማለት ጀመረ። እኛ በመሃል እንዳየው በጣም ወጣቶች ነን፣ ጌታን እንወዳለን፣ ደግሞ ኃላፊነት ወድቆብናል። በእውነት ወጣትነታችን የሚችለው አይነት ኃላፊነት አልነበረም ላያችን ላይ የወደቀው በዛን ጊዜና መዘጋጃው ከትንሽ ውይይት በኋላ ወሰነልን። በቃ እነዚህ ሰዎች እዛ ሄደው መቅበር አይችሉም። በዚህ አጋጣሚ ለምን ቦታ እንሰጣቸውና ይቅበሩ የራሳቸውን ሬሳ ብለው ስለወሰነልን በራቅ አድርገው አንድ ተራራ አለ፣ ተራራ ስር የቀብር ቦታ ሰጡን። በቃ እዚህ ጋር ቆፍሩ፣ ዛሬ እዚህ ቅበሩ፣ በሚቀጥለው ጊዜ ያሳምሩት፣ የመቃብር ስፍራ አይነት ቅርጹት ብለው ሰጡ። እዛ ግን የተሰበሰበው ሰው ለኛ በዛች ሞመንት የቀብር ስፍራ እንድትሰጠን ደግሞ ሰሙ። ስለዚህ እሱንም ተቃወሙ። የቀብር ስፍራ ተሰጣቸው ማለት ከተማ ውስጥ የመቆየት እድላቸው እየሰፋ ይሄዳል፣ ልክ አይደለም ብለው ያ በጣም ለኩሰውታል። ህዝቡን ስሜታዊ አድርገውታል። ህዝቡን ስሜታዊ ስታደርግ ለጊዜው ደግሞ አያገናዝብም። የሃይማኖት አባቶች ደግሞ ያንን ሲያደርጉ የበለጠ ህዝቡን ትቀሰቅሰዋል። የትኛውም ዘመን ላይ የሃይማኖት መሪ ስትሆን በጣም ህዝብን ማስከን፣ ለህዝብ መረጋጋት ፊተኛ መሆን፣ ስለምትናገረው ነገር መጠንቀቅ አስፈላጊ ነበር በጊዜው። ያ ግን በጊዜው ስላልሆነ ህዝቡ በጣም ስሜታዊ ስለሆነ ቀጥታ እየዘፈነ እኛ ወደተሰጠን የመቃብር ስፍራ እኛ ደግሞ ወደ ሴትዮዋ እንደ ትላንትና ቀን የሞቱት በነጋታው ስንከራከር 6 ሰዓት 7 ሰዓት ሆነ። ሬሳ ቤታችን ቤት ተቀምጧል። በዚህ ቀውስ ውስጥ እንግዲህ ብዙ መሳከሮች ነገሮች አሉ። ስለዚህ ቶሎ ብለን ጉድጓዱን ቆፍረን የቀብር ስነ ስርዓቱን ለማድረግ የተጣደፍን ነው። በዚህ መሃል አንድ ድምፅ መጣ ሆ እያለ። ከዛ ከግቢ እኛ ወደ ተሰጠን ኦልሬዲ ጀምረናል፣ መቆፈር ጀምረናል። የሳጥን ቤቱን እያወጣን ነው። እና በእውነት በዛን ቀን በመቶ የሚቆጠሩ ሰዎች ዱላ ይዘው እየዘፈኑ መጡ። የዘፈናቸው አንድ ታይትል ኢየሱስ ተሸነፈ፣ ሚካኤል አሸነፈ ሚል ነው እንትኑ።
በዚህ መሃል እንግዲህ እኛን ወጣቶቹን ምን ሊያደርጉ እንደሚችሉ መገመት ትችላለህ። በቅስፈት ነው የደረሱት። የተቆፈረውን ነገር በሙሉ የደፈኑት። ከዛ ከፍተኛ ረብሻ ተነሳ። ጩኸቶች አሉ፣ ድብልቅልቆች አሉ። ወታደሮች መጡ፣ 4-5 ጥይት ወደ ላይ ተኮሱ። እንትኑን በቃ ኦልሬዲ ሰው ሊሞት ሆነ ማለት ነው። አበረዱ። የዛን ሞመንት የነበረው መንፈስ እኔ ይገርመኛል። ስለዚህ መዘጋጃው ለመነን እኛ። በዚህ አጋጣሚ ሰው ሊወድቅ ይችላል። የህዝቡን በጣም ተቆጥቷል፣ ሞር ስሜታዊ ሆኗል። ስለዚህ ግዴላችሁ እኛ መኪና እናመቻችላችሁና ናዝሬት ሄዳችሁ ቅበሩ አሉን። እንግዲህ ስብሰባ መቀመጥ ከመዘጋጃ ኃላፊዎች ጋር መወያየት የምንችል አይነት እኮ አይደለንም። ገና ከወጣቶች ነን። ግን አየህ በቃ ሁኔታው እንደዛ ሆነ። ሳናቀው ከመንግስት አካላት ጋር የምንወያይ ምናወራ፣ ከኛ ጋር ትንሽ እንደው ሞላ ያሉ ሰዎችን ቀደም እያደረግን ምናወራ ሆነን ተወሰነ። ናዝሬት ሄደን ቀበርን። ወደ ናዝሬት መኪናው ሙቭ ሲያደርግ ውሸታቸውን ነው። አርጅን ጥለዋት ሊመጡ ነው እንጂ የሚሉ የሚያፋጩ፣ አስፓልቱን ክሮስ ስናደርግ ዳርና ዳር ቆመው የሚያላግጡ፣ የኢየሱስን ስም የሚሰድቡ በእነኚህ ሰዎች መካከል ነው ያለፍነው እና ቀብር አድርገን መጣን። ግን አየህ በዚህ ቢቆም ጥሩ ነበር። ተቀጣጠለ። ኦልሞስት እየተቀጣጠለ መጣ። እኛ የዛ ሜዳ ላይ የነበረውን ትንሽ የፊላ ነገር በሳር ሰርተን ማምለክ ጀምረን ነበር። ስለዚህ በቃ መጥፋት እንዳለብን የተወሰነው። አይ ቲንክ በሳምንቱ ይመስለኛል የምናመልክበት ቤት እንደሚቃጠል እና እናወድማቸዋለን የሚል አይነት ዛቻዎች መጡ። በተለይ በጥቂት አብረውን ባሉ ሰዎች ላይ የሚመጣው ነገር በጣም ከባድ ነበር። እውነትም እንዳሉት ከምሽቱ 4 ሰዓት አካባቢ ላይ ድንገት መብራት ጠፋ። እኔ ቀን ሰምቼ ነበረ ያቃጥሉታል የሚለውን ሰምተናል። ግን ደግሞ ምንም ማድረግ አንችልም። አክቹዋሊ 4 ሰዓት ላይ መብራት ጠፋ ከተማዋ ላይ። አንድ ውድም አለ። ከ10 ደቂቃ በኋላ ተለኮሰ። ሳር ስለነበረ ቸርቹ በቃ ቡው ብሎ ተቃጠለ ማለት ነው። በቃ አለቀ። የነበረው ነገር ቀላል አልነበረም በወቅቱና በነጋታው አመድ ሆነ ማለት ነው። እኛ ተሽለኩልከን ራሳችንን ቀይረን ልናየው ስንሞክር ዙሪያውን ከበውታል። ወደ ሰፈር እንዳይዛመት እሳቱ እዛው ቁስቁስ ያደረጉት። በነጋታው የሚቆም ነገር የለም። ይገርማል። በቃ እግዚአብሔር አንዴ ወስኗል። ውስጣችን የገባ ፍቅር አለ። ኢየሱስ የሚባል ጌታ ገብቶብናል። በነጋታው ተሰበሰብን። ኦልሞስት በጣም ሰው የፈራው የደነገጠው ወደኋላ የተመለሰውን ትተን ከ60 ከ70 በላይ ወጣቶች እዛ አመድ ላይ ተሰበሰብን። ማይ ጋድ በእግዚአብሔር ፊት አደገኛ ጸሎት ጸለይ። አመዱን አነሳን፣ ወተንን። ይሄው ጌታ ሆይ እንደዚህ አቃጥለዋል ቤታችንን፣ ልክ ወደ ዛቻቸው ተመልከት አይነት ጸሎት በጌታ ፊት ጸለይ። አለቀስን። የሚጠፋ ነገር የለም፣ እዚህ ጋር መሰብሰብ አንችልም ከዚህ በኋላ ብለን እዛ ጋር የተሰበሰበውን ሰው በመንደር ከፋፈለውና ሮሆቦት ኤሎሮሂ ምናምን ብለን እንደ ሆም ሴል ስታይል አደረግነውና አንድ መልክ እስክንይዝ ድረስ ብለን በተነው ማለት። ከዛ በኋላ አንድ ቦታ የምንሰበሰበው ሰዎች በ6 ነው 7 በ7 ሰፈር ተከፋፈለና በቃ መጣ። አይ በዚህ ጊዜ ውስጥ መከራዎቹን በሙሉ እየተቋቋመን ከፍተኛ የሆነ ጸሎት እናካሄዳለን። በግላችን ኢየሱስን ከልባችን እንወዳለን። ኢየሱስ ሲባል የሚነዝረን ለእኛ የሞተልንን ጉዳይ በጣም አጥብቀን የምናቀነቅን፣ ኢየሱስ ዝማሬ ሲሰማ የምንነካ፣ ግን ደግሞ የዛን ያህል ደግሞ ምንም የተያያዘ ነገር ስለሌለን የሚርበን የሚጠማን የምንቸገር፣ አንድ ልብስና አንድ ጫማ በዓመት ለመቀየር በታሪክ የማንችል፣ ደግሞ እንደዚሁም ሆነን ደግሞ በየእናትና አባቶቻችን ቤት ሄደን የነሱን ሽሮ የምንበላ፣ መተን ደግሞ ጉባኤ ላይ የምናገለግል፣ እንዲህ አይነት መንፈሶች ነበሩ። ዝማሬዎች ነበሩ የሚዘመሩ። ምስኪን የተባለው ሲያልፍለት ኢየሱስ ጌታው ሲሆንለት አይቻለሁና ምስክር ነኝ ያውም ራሴው ነኝ እንል ነበር። ምስኪን የተባለው አለፈለት እያለን ነው እኮ ምን ዘምረው። ግን እኮ እኛ ምስኪኖች ነን፣ ምን በላው እንኳን የለን።
ምስኪኖች ነን። ሊትራሊ የምንለብሰውም ልብስ የለም። 1 ብር 2 ብር የሚቸግረንን ምስኪኖች ነን ሊትራሊ ለሚያይን ሰው ግን አለፈልን እያልን ነው የምንዘምር የነበረው because of Jesus። እና ኢየሱስ ኢንካውንተር ያደረኩበት መንፈስ በጣም በየጊዜው ሻይን እያደረገ የወደድኩት ደግሞ እኔ ሳላውቀው የጣላቸው እና የበጣጠሳቸው ወጥመዶች ደግሞ በኋላ በሂደት እየታየ ብዙ ድግምቶች ስማችንን የሚጠሩ የሚወራረዱ በዚህ 2 ወር 3 ወር ውስጥ ጌታውን የሚባል አካል የሚባል ስማችን እየጠሩ እዚህ ከተማ ውስጥ ራቁታቸውን ይሄዳሉ፣ ያብዳሉ ብለው የሚወራረዱ ሄደው ጠንቋይ ቤት ስለት ነገር የሚያቀርቡ በጣም የታወቁ የሚባሉ የሚደግሙ ደጋሚዎች ነበሩ ከተማው ላይና ገንዘብ እየተቀበሉ የእኛን ስም እየጠሩ የሚደግሙ በኋላ የሎት ምስክርነቶች ነው የሰማ። ዛሬ ወለንጂቲ ከተማ ነክሳ ነው የምትኖር። እኛ የጀመርናት አጥቢያ ዛሬና ዙሪያዋ ሃርቨስት በጣም የሚበዛባት ጠንቋዮች አፍረው ምናልባት ተደብቀው የሚወጡ የሚገቡባት በዛ አካባቢ ያለ ወደ 35 ቀበሌ ገበሬ ማህበር አለ። ምናልባት በ32ቱ ቤተክርስቲያን ይተከለባት። ቤተክርስቲያኒቱ እንግዲህ እኛ የወጣንባት ቤተክርስቲያን ዛሬ በልማት የምትሳተፍ የራሷ ትምህርት ቤት ያላት የተለያዩ ፕሮጀክቶች አሏት። የራሷ ለኮሚኒቲውን የምታገለግልበት ነገር ያላት ብዙዎችን የምትጠቅም ብዙ ደግሞ አጥቢያዎችን የወለደች ያ ሁሉ ታሪክ ሆኖ እኛም ደግሞ በሂደት ነክሰን ስቲል ኢየሱስን የወደድን ያገለገልን የምንኖርበት ዘመን ደርሷል። የትም አይደርሱም የሚባሉ እንዲሁ እርስ በርሳቸው ተገናኝተው ያልቃሉ የሚባሉ አይነት ፉከራዎች በሙሉ ጠፍተው እግዚአብሔርም ሳያሳፍረን እሱም በእኛ በእውነት እየከበረ ዛሬ ደርሰናልና የኢየሱስን ነገር በዚህ መንገድ ነው የማስታወሰው። የእውነት ለመናገር ያህል የኔ ስለ ኢየሱስ የሰማሁበት ጊዜ ምን እንደሆነ አላውቅም። እውነት ለመናገር ማንም አልነገረኝም። ከተማው ለዚህ የታደለ አይደለም። ኢየሱስ የሚል አይነት ንግግር ሲያወራ የሰማሁት ሰው እኔ የለም። እንዳልኩክ ከተማ ውስጥ ያሉት አማኞችን የማግኘት እድልም አልነበረኝም። አሴም ታይም ደግሞ እንደዚህ ቦልም ይሄ አሁን የጎዳና ላይ ስብከቶች፣ መንገድ ላይ ንግግሮች፣ ዋን ቱ ዋን ኢቫንጀሊዝም አይነት አፕሮችም አታስበውም በዛን ጊዜና እነሱም እንደው ሲገናኙ ይዘምሩ ያመልኩ እንደሆነ ነው እንጂ ሲወጡ በቃ እንደማንኛውም ሰው ሀምብል ሆነው ራሳቸውን ደብቀው ለመኖር የሚያስቡ ናቸው። ብዙ ግን እንደሚጸልዩልን በኋላ ነው የሰማሁት። ለከተማው በጣም ብዙ ያለቅሱ እንደነበር፣ ብዙ የጸልዩ እንደነበር፣ ትንሽ የኛ ሙቭመንት ብቅ ስትል ያ የጸለየነውን ጸሎት መልስ ልናገኝ ነው ብለው ምሽግ የገቡ የጸለዩልን በጣም እናቶች አባቶች ነበሩ። ስፔሲፊክ እኛ ከተማ ብቻ ሳይሆን በተለይ ናዝሬትና ዙሪያ ያሉ ሰዎች ኢቫንጀሊካል ቸርቹ ብዙ ነው የጸለዩ። እኔ ኢየሱስ የሚለውን ስም የሰማሁት እዛው ግቢ ውስጥ በሂደት ውስጥ ነው የሰማሁት። እየደመቀ የመጣውም በሂደት ነው። መጀመሪያ ራሱ ኢየሱስ የሚለው ስም በሙሉ አፋችን ስንጠራው አሁን እንደዛ አልነበረም። እንደዛም እንዳንጠራ ሁሉ የተከለከለበት ጊዜ ነበር። ለምንድን ነው ኢየሱስ የምትሉ? ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንል መድኃኒዓለም እንድንል ከሱ ውጭ የተለመዱ ስሞችን የበለጠ ብናጎላ አይነት ምክር የሚመክሩ ሁሉ ነበሩ። በኋላ አፋችን ለመደው፣ ልባችን አነገሰው ይሄን ስምና እንዳልኩ ከኔ በጣም ከተጨቆነ ቤተሰብ ውስጥ ነው የተገኘሁት። የኔ ቤተሰብ አይደለም ኢየሱስ የሚለውን በገደምዳሜ በሆነች አጋጣሚ ሊያነሳ አይቀርና አፉ ላይ እምነት የለም። እንደው ንግስ ሲመጣ ወይም በዓመት የጥምቀት በዓል ሲከበር እንደማንኛውም ታቦት አስገብተን እንምጣ ብለው አሁን ሰዎች እንደሚያደርጉት ከመሄድ ውጪ ይዘው የሚመጡት ነገር የላቸው። እኔ ያየሁት ጥንቆላ ነው። እኔ ያየሁት ወራቶች እየተመረጡ በተለይ ግንቦት ወር፣ ታህሳስ ወር
እኛ ቤት ብዙ ሴሪሞኒዎች ይደረጋሉ። እሱን ነው አይኔ ያየው። ምንም የተለየ ነገር ሳይ አይደለም የኖርኩት። ለዚህ ነው አንድ ድፍን ያለ ዝግ እንደ ድንጋይ የሆነ ምንም ስለ ኢየሱስ ያልሰማ ሰው ኢየሱስ ራሱ ነካክቶ ወደ ከፍታ ያመጣው ሰው ነኝ። እግዚአብሔር ባይምረኝ፣ እግዚአብሔር ባይራራ ሊኖረው ሊሆን አይችልም። ምክንያቱም የምገጣጥመው ነገር የለኝ። እንደውም እኛ ጭራሽ እየበረታን መተን በእኛ ኮንቴክስት ማለቴ ነው ልክ አክራሪ በነበርንበት ጊዜ የመናፍቃን ምላሽ የሚባል ትራክቶች ማዘጋጀት ጀመር። ጭራሽ በቃ የመናፍቃን ምላሽ የሚባል ትራክት እናዘጋጃለን አሉ ለሚባሉ አማኞች እዛ ትንሽም ለሆኑት 3-4ቶቹ እንበትናለን። ለአንዳንዶቹ ደግሞ ሌላ ከተማ ስትሄዱ ካገኛቸዋቸው ስጧቸው ብለን አሳትመን እንሰጣለን። ይሄንን እናዘጋጅ ነበር እዛ እያለ እና አስታውሳለሁ አንዴ ክርክር ልክ ልንወጣ አይ ቲንክ 1 ዓመት አካባቢ 6 ወር ሰምቲንግ ሲቀረው እኛም ግለት እየጨመርን ነው። ከፍተኛ የሆነ ጉጉቶች ውስጣችን አለ። ክርክር ይካሄዳሉ እና ለምን እናንተና ጴንጤዎች አትከራከሩም አይነት ብለው ትምህርት ቤት አስፈቀዱ። ለመንታዊ ትምህርት ቤት አስፈቀደው። ሰዎችም ተሰብስበው ክርክር ሁሉ ገጥመን እናውቃለን። ያኔ ነው ኢየሱስ የሚለው እነሱ ሲያወሩ እሰማለሁ እና እኛ ግን በገባው ሳይድ ሆነን አይደለም እናወራው። እንዳልኩ እነሱን ዲፌንድ ለማድረግ ስለነበረ እነሱ የሚያወሩትን ኢየሱስ ውስጣችን የምናስገባው ነበር። በኋላ ግን እየገፋን ሲመጣ ኢየሱስ የሚለውን በሙሉ ልቤ ከብዙ ክብሩ እና ውበቱ ጋር በአፌ መናገር ሲጀምር ይነዝረኝ ጀምር። እኔ አንድ ቀን ማታ ቤት አይጸልይም። ማብላጫው ተንበርክኮ የመጸለይ ካልቸር የለም በኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን ይኑር አላውቅም። በዛን ጊዜ እንደዚህ ብርክክ ብለህ እጅህ እንደዚህ አድርገህ የመጸለይ ካልቸር የለም። ያቆመ ውዳሴ ማርያም ልትደግም ትችላለህ፣ ሰዓታት ትቆማለህ፣ ሲደክም ልትቀመጥ ትችላለህ እንጂ ተንበርክከህ እጅህን እንደዚህ አድርገህ የመጸለይ ካልቸር የለም። ግቢም ቢሆን አሴም ታይም ደግሞ እቤትም እንዲህ ተንበርክኮ የመጸለይ ካልቸር አልነበር። ለመጀመሪያ ጊዜ ተንበርክኮ መጸለይ አለብኝ ብዬ አስቤ ቤት ውስጥ ተንበረከኩ። እጄንም ወደዛ አደረግኩ። አምላክን የነካሁት ያልተሰማኝ ለመጀመሪያ ጊዜ እዛው እናቴ ቤት ውስጥ አንድ ትንሽዬ ክላስ ሰታኝ ነበር። ምንጣፍ አነጠፍኩ፣ ተንበረከኩ፣ ጌታን እወድሃለሁ አልኩት እና ሳላውቀው ደግሞ አለቀስኩ። እና እወድሃለሁ ማለትም እንትን መሰለኝ፣ በኋላ ድፍረት መሰለኝ። ሚዛን ያለው አምላክ ደግሞ አንተ ብሎ በዚህ ያህል ድፍረት ኢየሱስን እወድሃለሁ ማለት እንዳልቻልኩ ተሰማኝ። በዛች ሞመንት ተሰማኝ። እወድሃለሁ እያልኩ ነበር 1-3 ጊዜ። በኋላ ግን ቀየርኩና እንደምወድህ አንተ ታውቃለህ የሚለውን ጴጥሮስ ያለው ነገር እሱ ተመቸኝ እና ታውቃለህ እንደምወድህ ጌታ ሆይ አልኩ እና እዛ ውስጥ እየተሰረሰርኩ ነው ማለት ነው። ለመጀመሪያ ጊዜ እጄን አንስቼ ተንበርክኬ ጸሎትም አትለውም፣ የተያያዘ ጸሎትም ይሄን ላውድ አውት አድርገን ራሳችን ቀምረን ጥቅስ መጽሐፋዊ የሆነ ጸሎት ራሱ በአብላጫው አልተለማመርንም። እንደምታውቀው የሚጸልየው ጸሎት በመጽሐፍ ስለነበረ እሱን ነው የምንጸልየው። ራሳችን ተንበርክከን ጌታ ሆይ አንተ አምላክ ነህ፣ ጌታ ነህ፣ ሞተህልኛል፣ እንደዚህ አይነት አሁን የምንጸልየው አይነት ጸሎት የተለመዱ አልነበሩ። የዛን ቀን ታገልኩ። አማርኛ ቀምሬ ቃል አስተካክቼ ለሱ ለመናገር ሞከርኩ። ግን አይ ቲንክ 5 ደቂቃ 10 ደቂቃ ተናግሬ እንደሆነ እርግጠኛ አይደለሁም። አልቻልኩም። ሰካክቼ ያን መናገር አልቻልኩም። ግን አንድ ነገር ግን ችያለሁ። ደጋግሜ እንደምወድህ አንተ ታውቃለህ፣ ጌታ ኢየሱስ ሆይ እወድሃለሁ፣ ልጅህ ነኝ፣ እንደውም ኩራት ይሰማኛል ማለቴን አስታውሳለሁ። ኮራው ያንተ በመሆኔ አይነት መዝሙሮች ሰምቼ ነበር ከዚህ ቀደም። እሱኑ እንደ ጸሎት አይነት ቀይሬ መናገርን አስታውሳለሁ። በኋላ ግን በጣም ረጅም ደቂቃዎች አለቀስኩ። እንደው የተንበረከኩበት አይነት ምንጣፍ
እስኪርስ ድረስ አለቀስኩ። በጣም በቃ እዛ ውስጥ እየሰጠምኩ ነው። ኢየሱስ የሚባለው ጌታ ውበቱ ታየኝ አፌ ላይ፣ ልቤ ላይ ንገስ አልኩት። እና ደግሞ ያው እንደ አቅማችን እንሰብክ ስለነበር የሆነ ደግሞ ድራማ ነገር ማድረግ አማረኝ። የዛን ቀን መጽሐፍ ቅዱስ ትልቁን ይዤ ነበር። እሱን እንደ ማዘል አደረኩና እንደ አልቀምባ ነገር አንሶላ ነገር አመጣው። እንደዚህ እንደ ልጅ አዘልኩት፣ ጀስት እንደ ልጅ። ከዛ በቃ እኔ በሄድኩበት ሁሉ አንተን ተሸክሜ ነው የምዞረው። የዛችው ትንሿ ክላስ ውስጥ ተንበርክኬ ዞር 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 አልኩ። መሆኑንም እያወቅኩ አይደለም። የማደርገው ነገር ክሊር አይመስልም፣ ግን የሆነ አንድ ፍቅር ውስጤ እየተሰገሰገ እንደሆነ ይሰማኛል። ደጋግሜ የምጠራው ስም ነው። ዛሬ 32 33 ዓመት በጌታ ቤት ውስጥ አገልግያለሁ። ኢየሱስ ስትለኝ ነው የሚመቸኝ። ጌታን አይቼው ግርማውን አይቼ ገብቶኝ ነው የተከተልኩት። ይገርማል። ሪል ሴንስ አድርጌው ልክ ወንድማችን ጴጥሮስ በቅዱሱ ተራራ አይተነዋል፣ ሰምተነዋል። ኢየሱስ ተረት አይደለም ነው የሚለው ክፍል። ተረት አይደለም እንዳለው እኔ ኢየሱስን በተመለከተ በቃ አይቼው ነው፣ ሴንስ አድርጌው ነው፣ ገብቶኝ ነው፣ በፍቅሩ ተሸንፌ ነው። የመስቀል ላይ ስራው ጎልቶብኝ ነው። የተለየ ክርስቶሎጂ ልነግርህ አልችልም። በዛ ጊዜ አብራርቼ ቴዎሎጂ አልነግርህም። ከዛ ወዲህ የመጡ ትምህርቶች ብዙ ቢሆኑም ክርስቶሎጂን ለአንተ ተንትኝ ልነግርህ አልችል ይሆናል። ፍቅር ነው የሚቀድመው፣ በኢየሱስ መሸነፍ ነው የሚቀድመው። እውቀቷ ዝም ብላ ስትቀድም ነው ችግር ይዛ የመጣችው እንጂ እኔ ኢየሱስ ፍቅሩ ነው የቀደመው፣ እሱነቱ ነው ውስጤ የመጣው። ከዛ በኋላ ክርስቶሎጂውን ስማረው፣ ኑማቶሎጂውን ስማረው ከፍቅር ጋር ስለሆነ የምሰማው ከበድ ያለና ጠጠር ያለ እንኳን ነገር ሲነግሩኝ አልተቸገርኩም። ስለዚህ ለእኔ የእድገቴ በአብላጫው ኢየሱስ የሚለውን ስም ጆሮዬ ሲያዳምጥ አልኖረም። በመጣሁበት ግን ወቅት ወዛ ግቢ ውስጥ ባልነበረ ሲቹዌሽን ግን ኢየሱስ ውስጣችን እንዴት እንደገባ ሳይ በቃ ሉዓላዊ አምላክ ሊረዳን ሞከረ። ከዛ ጨለማ፣ ከዛ ክፉ ዓለም ሊያወጣን ራራልን። እኛ ያሰመረው መስመር ባይኖርም እሱ ግን ሉዓላዊ በሆነ መንገድ አስምሮታልና በዛ መንገድ ላይ እኛ ዝም ብለን እየፈሰስን በኋላ የሆነ ቦታ ራሳችን አገኘ ነው። ስለዚህ እኔ ጌታ ኢየሱስ ለእኔ በጣም ሶ ዩኒክ ነው። አንዳንዴ አዝናለሁ ቃላት ሳጣ። ምናለ ሪች የሆኑ ስለ እንደው የተከሸነ ብዙ ቃል ቢኖረኝ እና ከመጽሐፍ ቅዱስ ውስጥም የሌሉ ብዙ ስሞች ባወጣለት እና ጉልበቴ ብለው አምባዬ ብለው መውጫ መግቢያዬ በሬ ብለው ብዙ ነገራችን ነው። እሱ ላይፍ ወደ እግዚአብሔር መንግስት መግባት፣ የዘላለም ሕይወት ማግኘት፣ ከዕዳ ነፃ መሆን፣ ተዘልሎ መኖር። እሱ ብቻ አይደለም ማሰብ። ኢየሱስ ባይደርስልን ኖሮ፣ ጌታ በዛን ጊዜ ባገኘን ኖሮ ምን ልንሆን እንደምንችል እኔ ብዙ የአመፅ ነገር ውስጥ አልተሳተፍኩም። አንዳንድ ሰው በጣም ብዙ የአመፅ ነገር ውስጥ ከገባ በኋላ ጌታ የሚያገኘው የሰው አመጣጡ ልዩ ስለሆነ ማለት። እኔ ግን እናቴ በጣም ጥንቆላ ስትፈራ ኢየሱስ የሚባል ነገር ስንሰጥ ብዙ ነው የለመነች። ወደ ጌታ ከመምጣቷ በፊት እያለቀሰች ለምናኛለች ስለምትወደን። ምክንያቱም ጠንቋይ ቤት ትሄዳለች፣ ልጅሽን ከ3 ወር በኋላ ትቀብሪያለሽ ይላታል። በጣም ትንከባለላለች፣ ስለትሳላለች፣ መታ ትለምነኛለች። እኛ ደግሞ እናታችን በጣም ነው የምንወደው። በጣም ብዙ ጊዜ አልቅሳ ጠይቃኛለች። በኋላ ግን ቤቱ ተማረከ። ቤቱ በሙሉ ወደ እግዚአብሔር መንግስት መጣ። እኔ ፊተኛ በሆንም ተከታትለን ከኦርቶዶክስ አብረን የወጣናቸው አሉ። እናቴ ዘግየት ብላ ነው የመጣችው።
ጌታን ሳታምን ግን ከማህበራዊ ኑሮ ተገላለች። ቢኮዝ ኦፍ ከኛ የተነሳ ከድር ተባረች፣ ከባልትና ተባረች። ልጆችሽን አስወጭ ያሏት ላስወጣ አልችልም አለች። ጌታን ሳታቅ ዋጋ መክፈል ጀመረች ስለ ልጆቿ ስትል። በኋላ ግን ተገለጠላት ጌታ። ብዙ ነው ያለቀስነው፣ ብዙ ነው የጸለይንላት። በኋላ ጌታን አወቀች። ያ ሁሉ ነገር ቀረ። ቤቱ ዳነ፣ ብርሃን በራለት። የጥንቆላ ታሪክ፣ የሟርት ታሪክ፣ የመተት ታሪክ፣ ኮተቶች በሙሉ ከቤት ውስጥ ወጡ። ለዛ ጥንቆላ የሚደረጉ የተለያዩ ቁሳቁሶች ነበሩ፣ ወጡ፣ ተቃጡ። ጌታ ለቤቱ ብርሃን ሆነ። ስለዚህ እኔ ፐርሰናሊ ጌታ ኢየሱስ እኔን ማግኘት ብቻ ሳይሆን ደግሞ ምክንያት አደረገኝና ቤቱና ቤተሰቦቻችንም የዛን ያህል ጌታን የሚያገኙበት እድል ተፈጠረ። ዛሬ እነሱ በግል ቢጠየቁም የሚሉት ነገር በጣም ብዙ ነው እናቴን በተመለከተ። ስለዚህ ጌታ ኢየሱስ ለእኔ ስቲል ውበቴ ነው። በህይወት ዘመኔ መቋጫዬ እሱን እያልኩ ስለሱ እያወራው ስለሱ እየተነካው እሱ በሚጠራበት ሁሉ ቦታ ላይ በስሜት እየሰማሁት ዘመኔ ቢያልቅ መቋጫዬ እንደዛ ቢሆን ምኞቴ ነው። አየህ ጌታ ኢየሱስን በጣም ስትወድ የሚቀጥለው ነገር እሱ ወደ ሰማይ ባረገ ጊዜ ለደቀ መዛሙርቱ የሰጣቸው ተስፋ ነው የምታስበው። መንፈስ ቅዱስ አጽናኝ ይመጣል፣ እሱ ወደ እውነት ሁሉ ይመራቸዋል። ጋይድ የሚያደርገን እሱ። እንደው በጉባኤ ደረጃ የሆነውን እንኳን ትተን፣ በእኛ ሙቭመንት ውስጥ የሆነውን እንኳን ትተን፣ በግሌ እኔ ልክ እንደወጣን አስታውሳለሁ። እንደወጣን እኔ አይ ቲንክ በዛን ጊዜም ቢሆን ኢነርጂ ነበረኝ፣ ፍላጎት ነበረኝ፣ የመንፈስ መቃጠል ነበረኝ፣ ጉጉቶች ነበሩኝ። መንፈስ ቅዱስ በህይወቴ ላይ ሙቭ እንዲያደርግ ፍላጎቶች ነበሩ። ያንንም እሰብካለሁ፣ እንደዛም ለመሆን ነው የማስበው። ግን እኛ ልክ እንደወጣን አይ ቲንክ ይሄንን የሰማ አንድ ሰው የእኛን መንተክተክ ያያል። በቃ ጉባኤ ላይ ሰው ካለን አሴም ታይም ደግሞ ግልጥ አለ ኢየሱስን ከመውደድ ውጭ ኢየሱስ ጌታ ነው ከማለት ውጭ አጋንንቶች ሲጮሁ በጌታችን በኢየሱስ ክርስቶስ ስም ከማስወጣት የዘለለ ኢየሱስ የሚለውን ደጋግመን ከመጻፍ የዘለለ ደግሞ ድጋፍ እንደሚያስፈልገን የገባው አንድ ሰው አንድ 6-7 ሰዎችን እኔን አናገረኝና ለምን አንድ የሆነ ሰው አለ እዚህ እሱ ለምን አይጸልይላችሁም አለ። እኛ ኦልሞስት የፕሮቴስታንት ቸርች የምናውቀው የለም፣ ማንም ጸልዮልንም አያውቅም። እንደውም በኋላ ስሰማ አንዳንዶች ኢቭን መቅደስ ውስጥ ሁሉ ሆነው ቦልድሊ በልሳን ይጸልዩ ነበር የኛ ወዳጆች። እኛ ስንመጣ ግን ደግሞ በድፍረት የማያደርጉ ስራው ተጀምሯል። ስንወጣ በጉባኤ ውስጥ ቦልድሊ በጣም አትሰማው። አንዳንዶች ግን ያንን መንፈስ እንደተቀበሉ ያስታውቃሉ። የኔ ግን የተለየው ምንድነው? እሱ ያ ሰው አንድ ቦታ ይዞን መጣ እና አንድ 6-7 ነው አለን ለ3-4 ቀን ትንሽ የትምህርት ሰጥተውን ስለ መንፈስ ቅዱስ ከዛ ሊጸልዩልን ፈለጉ። ስለ መንፈስ ቅዱስ ብቻ ሳይሆን እንዴት ነው ከተማ የሚወረሰው፣ ወንጌል ስርጭት እንዴት ይሰፋል፣ ትልልቅ ነገር ነው ያስተማሩን። በዛን ጊዜ የኛ በእውነት ያለንበት ሁኔታ ያን ሁሉ የሚሸከም አይደለም የሰጡን ትምህርት። ግን በመጨረሻው ቀን 3 ቀን ተከታታይ ያስተምሩ እና እዛው እያደርን ነው እዛው እየበላን ነው እዛው እየጠጣን ነው የምንማረውና መጨረሻ ላይ ስለ መንፈስ ቅዱስ ሙላት አስተማሩ፣ ጥማት አስተማሩ። በጣም ትገረማል። ያስተምረን የነበረው ሰው እጅግ በጣም የጌታ ህልውና አለበት። ሲናገር ያስታውቃል። የሚያስተምረው ትምህርት በጣም ግልጽ ነው። የመንፈስ ቅዱስን አብሮነትና ህልውቱ እጅግ እንደሚያስፈልግ በደንብ አድርጎ ሲነግረን ጉጉታችን እንዲህ ሰፍ ብለን ኦልሞስት ከሱ የምንቀበል አይነት የኔ በተለይ አሰማም ራሱ በቃ በጣም አሁን በሆነ አይነት መንፈስ ነበር ያለው እና እስከ 6 ሰዓት ድረስ አስተማሩንና ከሰዓት በኋላ እጆቻችንን ጭነን ስለ መንፈስ ቅዱስ እንጸልያለን አለ። ለምሳ ወጣን። ከዛ በኋላ ሰምተናል። አሁን ስለ ልሳን ሰምተናል፣ ተምረናል።
ትንሽም ደግሞ እዛም ሆነን ደግሞ 6 ወርም ቢሆን አለ መልሳ መጸለይ ምናምን የሚባለው ጉዳይ አለና ከሰዓት በኋላ እርግጠኞች ነን እንድሞላለን የሚል ኩኩት አለ። እንደውም አንዳንዶቻችን በቃ ከሰዓት እንገናኝ አይነት ነገር ሁሉ ነበር። በሆነ 8 ሰዓት አካባቢ ይመስለኛል መጣን። ሌላም 2 ሰዎች ጨምረው መጡ። 8-9 አካባቢ ነን። እጃቸውን ጭኖ ጸልዩልን። ኃይለኛ የእግዚአብሔር ክብር መጣ። በቃ ቤቱን ሞላው። ኦልሞስት ሁሉም ሰው እንደሞተ ሰው ሆነ፣ ወደቀ ከኔ በቀር። ከኔ በቀር በቃ ሁሉ እና የሚጣፍጥ ዛሬም ድረስ ብትሰማው በጣም ኩልል ያለ ልሳን አንድም ሰው አልቀረም። እና እኔ ቆም ያለው ምንም የተሰማኝ አይነት ስሜት በጊዜው አልነበረም። ልጸልይ እየሞከርኩ ነው፣ ጌታ ሆይ እያልኩ ነው። የእግዚአብሔር ሕልውና መጣ። አንዳንዶቹ በቃ ኦልሞስት የሞተ ሰው አይነት እንደሞተ ሰው ሆንኩ አይነት ነው የሆኑት። ኦልሞስት 2 ሰዓት 3 ሰዓት ተጸለየ። ጸሎታቸውን ጨረሱ እነኛ ሰዎች። ከዛ ወጡና ለመሄድ ኦልሞስት ከግቢው ሊወጡ ሲሉ በሙሉ እዛ ያለው ሰው እየጸለየ ነው በልሳን። እኔ ነኝ የዛን ቀን ያልተሞላሁት። እና ሲወጣ ጋሽ ሰለሞን ይባላል። ተከትዬ ወጣውና ኦልሞስት እያለቀስኩ እኔ ጋር ያለው ክፍተት ምንድን ነው? ምን ሊሆን ይችላል ጋሽ ሰለሞን? እኔ እንደነሱ መሆን እንዴት አልቻልኩም አልኩት። መንፈስ ቅዱስ እኮ መሰጠኝ አይደለም። ያንተ ደግሞ ተራ ዛሬ ማታ እኮ ሊሆን ይችላል። እየተጠማ ጠብቀው አለኝ። ከዛ እኔ ኦልሞስት ወደ እነሱ አልተመለስኩም። እነሱ እስከ 10 ሰዓት ድረስ አይ ቲንክ ልሳኑም ሊጠፋብን ይችላል ብለው የገመቱ ይመስለኛል። በጣም ተነቃቁ፣ ጸልዩ። በኋላ እራት ተበላ ምሽት። እነሱ ተመልሰው ወደ ጸሎታቸው ነው የገቡት። ምክንያቱም ኦልሞስት በቃ አንድ የሆነ ኢነርጂ ገብቶባቸዋል። ልሳን መናገር ጀምረዋል። እኔ ደግሞ ወደ ዶርሜ ነው የገባሁት። ዶርም ላይ በጌታ ፊት መጸለይ ጀመርኩ። የተደራረበ አይነት አልጋ ነበር። ከላይ ሆኜ መጽሐፍ ቅዱስ ማንበብ ጀመርኩና እዛው ላይ መንበርከክ ጀመርኩ። ትገረማል። እየጸለይኩ ነው እና ድንገት ህልውና አይነት ይሰማኛል፣ ግለት ይሰማኛል፣ ንቅናቄ ይሰማኛል። ለወልቅ አይነት ነው ነገርየው ስታየው ከደርቡ ላይ ለወልቅ አይነት ነው። የአንዳች ደስታ እየመጣ ነው። የሆነ ሙቀት ደስታ የመጣ ነው እዛው ጋር ሁሉ ሲዛኑ ቀለል ሰውየው እንዳለው። ከዛ በቀስፈት ወርጄ ደግሞ ታች መንበርከክ ጀመርኩ። ከዛ ወዲህ የሆነው እንዳትጠይቀኝ የእግዚአብሔር ሕልውና መጣ። የአምላክ መንፈስ አገኘ። እዛ ጋር ያለችዋን እንደ ዶርም የምትመስል አይነት ቦታ ላይ የአምላክ መንፈስ እጅግ እኔ ብዙ ጊዜ እግዚአብሔር መንፈስ በተለይ ከተመለስን በኋላ መውደቅ፣ ደሞተ ሰው መሆን፣ በልሳን መናገር፣ በደንብ የመንፈስ ቅዱስን አብርሆት መለማመድ በዛን ጊዜ የመጀመሪያ ያየሁት ነገር ነው። ከዛ በእውነት የጌታ መንፈስ መጣ፣ ኃይል መጣ። ከዛ እነሱ ግን እዚህ የጸሎት ቤት ውስጥ እየተነቃቁ እየጸለዩ ከፍተኛ ዝማሬ አለ፣ መነቃቃት አለ። እኔ እዛ ብቻዬን በቃ እስኪበቃኝ ድረስ እነሱ ሲመጡ ኦልሞስት ያልጨረስኩ። እነሱ ሲመጡ ሌላ ደግሞ ጸሎት፣ እነሱም የኔን መሞላት ሲያዩ እዛ ጋር መሆነውን ነገር ሲያዩ ያቺ ትንሿ ዶርም ደግሞ ድጋሜ ተለኮሰባት ማለት አስታውሳለሁ። ጩኸት ነበር፣ ልሳን ነበር። ያ ወጣትነት ይገርማል። እና ፕሮቶኮል የሚባል የለም። ልጆቹ ጭራሽ ከዛ ደግሞ መጡና እዛች ደግሞ ዶርም ውስጥ በቃ እንትን ሆነ። ነጋ ማለት ይችላል። በነጋታው ጋሽ ሰለሞን ሰማ የኔን መሞላት። መቋጫው የስንብት ጸሎት ይደረግ ነበር። ሁላችንም ነበር የጌታ መንፈስ የተሞላ ነው። በዚህ ክብር ነበር የተመለስነው። ያ ደግሞ የመንፈስ ተራክቦና ኢንካውንተር እጅግ በጣም አስፈላጊ ነበር። ምክንያቱም ማናልፋቸውን ተራሮች ያለፍነው
ልንሻገራቸው የማንችላቸው ፈተናዎች የተሻገርነው የጸና ነው። ከእድሜያችን ጋር የማይመጣጠኑ አይነት መከራዎችን የተጋፈጥነው ከዛ በኋላ ንግግር የቻልነው ሐሳባችንን መግለጥ የቻልነው የትኛውንም አይነት ፈተና ቦልድሊ ፌስ ያደረግነው የእግዚአብሔር መንፈስ በኃይል በእኛ ላይ መምጣት ከጀመረ በኋላ። እኔ መንፈስ ቅዱስን ኑማቶሎጂ ከተማርኩ በኋላ አይደለም ማለት አየህ፣ አንዳንዴ የእግዚአብሔር መንፈስና ጸጋው ላይ ትዘምታለህ ሳታውቅ። በልጅነት ወራት ግን ያችን ፈተና ያሳለፈን እሱም ነበር። ስጋችንን እንድንገዛ፣ ጠማሞች እንዳንሆን፣ መንገዳችንን እንዳንስት፣ መንገድ የሆነው ኢየሱስ ሳይጠፋን በዚህችው መስመር እንድንሄድ የረዳን አምላክ የሆነው መንፈስ ቅዱስ ነው። አንዳንድ ሰዎች መንፈስ ቅዱስን ዝም ብሎ ጉባኤ ውስጥ የሚያርገፈግፍ ብቻ አድርገው ሊቆጥሩ ይችላሉ። ነው እሱ መለኮት ነው። አክብሮን የመጣው በልጅነታችን ወራት ጥማታችን ያረካው እሱ፣ መጽሐፍን የገለጠልን እሱ፣ ዛሬ የምንሰብከውን የሚሰጠንም እሱ። ስለዚህ የመንፈስ ቅዱስን ዋጋ ማላላት ትክክል አይደለም። እነ ጳውሎስ ማቀጣጠል አቀጣጥላለሁ የሚለው እንዲዳፈን አይፈለግም። አየህ፣ እኔ ከ30 ዓመት በፊት በልጅነቴ ወራት ብቻዬንም ከዛ በኋላ ብቻዬን በመጸልይበት ጊዜ በሙሉ አስታውሳለሁ። አንዴ እናቴ በሩን ደጋግማ አንኳኳች። ምክንያቱም ሁኔታውን ኦልሬዲ እኔ በመንፈስ ቅዱስ አልተነቃቅቻለሁ፣ መሬት ላይ ወድቄያለሁ፣ አደገኛ ጸሎት ጸልያለሁ፣ ትርምስ አለው እና የሆነ ሰው እየወደቀ እየተነሳ ነው ብቻ ስሰማ ከውጭ እና በሩን ደጋግማ ታንኳኳለች። እየሰማኋት አይደለም በእርግጥ እኔ በኋላ ከፈትኩላት በዚህ ግለት ውስጥ እያለሁ። ምንድን ነው የሆንከው ጌታ አለች። አብራርታት ነግራትም አንዳንዱ በግሌ ግን ዛሬም ድረስ ተች የምደረገው ዛሬም ድረስ ሳስበው የልጅነቴን ወራት ልምምድ የማስበው ዲሊቨር የማደርጋቸው ሰሞኖች በተቻለ መጠን ደረቅ እንዳይሆኑ፣ ውበት አልባ እንዳይሆኑ፣ ዝም ብለው እውቀት ብቻ የመሸጥ ነገር እንዳይሆኑ ሲያግዘኝ ሲረዳኝ የማየው ከዚህ አንግል ነው። እሱ ብቻ ሳይሆን የአገልግሎት መስመርን በተመለከተ በጣም ተቺ ነገሮች አየህ፣ እኛ እንዳልኩክ ነው። እኛ ስንሄድ እንደማንኛውም ሰው ነው ኦርቶዶክስ ሄድ ነው። ስንነካ ተነካን፣ ሲገባን ገባን። ደግሞ ያው ሙናፍቅ ሆናችሁ አሉን። አልፈለግንም፣ የመውጣት ዝንባሌ የለም። በቃ በደብዳቤ እየታገድን እንዳልኩ ቅድም እንደነገርኩ ወጣ እንጂ ስለ ጥሪ፣ ስለ አገልግሎት፣ ስለ ዘመን መጨረሻህን በእግዚአብሔር ቤት ማገልገል እነኚህ ቆጦች በሙሉ ምክንያቱም እኛ ራሳችን ያገኘነው ስናገለግል ነው። ስለዚህ መወሰን ነበረብን። እኔ ላይፍ ታይም አገልጋይ ነኝ፣ እስከ ዘመኔ ድረስ ሰባኪ ነኝ፣ ፓስተር ነኝ፣ ሐዋርያ ነኝ፣ ነብይ ነኝ። የምታውቀው ነገር በዛ ጊዜ የለም። በዛ ሁሉ ዘመን ሼፕ እያደረገ እየመራ አገልግሎቴ ሳይጨነግፍ ዛሬ ተብሎ ለተጠራው ለዚህ ቀን ያደረሰኝ አምላክ ነው። አንድ ምስክርነት ልስጥ። እኛ ልክ ስንወጣ የእናቴ አንዱ ጭንቀት የነበረው ምንድነው ያንተ መጨረሻ የሚል ደግሞ ልክ ነች። ምክንያቱም ብዙ ዋጋ ከፍላ ነው ያሳደገች። አንድ ታላቅ ወንድም አለኝ፣ እሱ መምህር ነው። ግራጁዌት አድርጎ ዩኒቨርሲቲ ባህር ዳር ላይ መምህር ሆኖ ሃይስኩል ያስተምራል። እኔ እሱን ተከትለን የመሄድ ነገር ነው የማዘር ፍላጎት። ያው ነገ እንደምትጠራት የምታስበው እሷን ነውና የኔ በዚህ መልክ መሄድ ብዙ ዋጋ አስከፍያታለሁ። ምክንያቱም ትንሽ እየከተማ ነች፣ ወይዘሮ የሺ ልጅ እንደዚህ ሆኖ የሚለው ያሳስብ ሄደችበት በሙሉ እኔ ስም ይነሳ። ብዙም አሸማቀዋታል እኔን በተመለከተ። በኋላ ወደ ጌታ መጣ፣ ኮራች፣ ተቀላቀልንና ጌታን በሙሉ አፋችን በአንድ ቤተሰብ ሆነ መጸለይ ጀመርን እንጂ በተለይ እስክትመጣ ድረስ ብዙ ነው ዋጋ የከፈለችው። ብዙ ዋጋ እንዳስከፈልኳት ነው የሚሰማኝ። እኔ አንዳች ነገር ገብቶኛል ብዬ
ያመንኩትን ነው እየኖርኩ ያሉት። ግን በእኔ ምክንያት ግን በጣም መድረሻ አጣ ነበር። ስለዚህ ደጋግማ ነው የምጠይቀኝ የማድረስ ዋጋ ስለሆነ ሄጄ ጌቱ ምንድነው ያንተ መጨረሻ? በዚህ ውስጥ ነው የምትሄደው? ምንድነው ኑሮ ትላለች። እና ወንድሜም በስሱም ቢሆን ሲመጣ ይጠይቀኛል እንደዚህ አይነት። በኋላ አዳማ ዩኒቨርሲቲ የሚባለው አሁን ሳይንስና ቴክኖሎጂ ዩኒቨርሲቲ ሆኖ በዛን ጊዜ በዲፕሎማ ሌቭል ትምህርት ጀመር። በቃ ማታ ማታ ለምን አልመዘገብም እና ደግሞ ሴም ታይም አርብ ቅዳሜ ወደዚህ መጥቼ ያገለግላለሁ። ቅርብ ነች፣ የ2 ብር ምናምን መንገድ ነች። አዘቦትን ደግሞ ኤክስቴንሽን ማታ አዳማ ዩኒቨርሲቲ ለምን አለማር ብዬ ያኔ ገና መከፈቱ ነው። አይኔ ተከፍቶ የመጀመሪያም ያስመረቀ አይመስለኝም። ምናልባት አንድ ዙር አስመርቆ እንደሆነ እርግጠኛ አይደለሁም። ሄጄ ተመዘገብኩ። ወንድሜ በየወሩ እቺና አልክልሃለሁ አለኝ። በየተርም የምትከፍል 340 ብር ነበር። እኔ ከፍልልሃለሁ አለኝ። እናቴ ደግሞ እኔ ስንቅ ቋጥርልሃለሁ አለች። ስለዚህ ከሰኞ እስከ አርብ ባሉት ጋፖች ናዝሬት መጥቼ ቤት ተከራይቼ ማታ ማታ ኤክስቴንሽን መማር ጀመርኩ። ኤሌክትሪሲቲ ዲፓርትመንት ተመዘገብኩ። አርብ ቅዳሜ ደግሞ እሑድ ማታ ማታ ደግሞ እዛ እንሰብካለን። ፕሮግራሙን በሳምንት 3 ቀን አድርገነዋል። በየቀኑ የነበረውን ወደ 3 ቀን ቀልሰን እሑድ ደግሞ እንሰብካለን። ስቲል እንመራለን፣ መሪዎቹ እኛ ነን። አዘቦትን ደግሞ መጥቼ እማራለሁ። መስቀል ቀል ሊል ነው ምንድነው የኔ ዴስቲኒ የሚለው ክሊርሊ ስላልተመለሰ ኢየሱስን ከመውደድ ውጭ ምን ተፈጠረ? ግን እዛ ሄጄ በመማርባቸው ጋፖች በሙሉ ክላስ ውስጥ ቁጭ ብዬ ሰማር ሰውዬው ዋይት ቦርድ ላይ ሲጽፍ የሆነ ቸርች ሆም ሴል ውስጥ ያሉ ነው ይመስል ኦልሞስት በቃ ትገረማለሁ። እና ቅዳሜ ቀን ላይ ነው ማስተምራችሁ ወደኋላ ቀርታችኋል ብሎ መምህሩ ሜካፕ ክላስ ቅዳሜ ቀን ጠራ እና ቅዳሜ ቀን ክላስ ነው ኦልሞስት አንድ 20-25 ነው አለ ይመስለኛል። ክላስ ውስጥ ከኋላ ቁጭ ብለናል። አስታውሳለሁ ካልኩላስ የሚባል ማቴማቲክስ ነገር ነው ሰውዬው የሚያስተምረው። ኦል ኦፍ ኤ ሰደን ምክንያቱም ባላወቅኩበት መንገድ ከፊት ለፊቴ ያለችው አንድ ሴት ዋይ ብላ ጮሃ ወደቀች። ሂሳብ እየተማረ ነው። እኔ በዛች ሞመንት ቸርች ውስጥ ወይም የክርስቲያን ጉባኤ ውስጥ ያለው መስሎኝ እንዴት ተፈናጥሬ እንደተነሳው ልነግራችሁ በጌታ በኢየሱስ ክርስቶስ ስም ብዬ ጀመርኩ። ለካ ትዝ ሲለኝ ክላስ ነው። እዛ ውስጥ ያሉ ብዙ ከኔ እምነት ጋር የማይሉ ሰዎች አሉ። መምህሩም ኖ አለ። ወደ ፈርስት ኤድ ክሊኒኮች ምኖች ስላሉ ግቢ ውስጥ ወደዛ ወሰዷት። እኔ እንደዛ አይነት ስሜት ተሰማኝ። አልጨረሱም ክላሱ። ቀጥታ ወደ ቤት ሄድኩ። ሮብን፣ ቅዳሜን፣ እሑድን፣ ሰኞን ሲሪየስ ጸሎት ጸለይኩ። ጌታ ሆይ በቃ እኔ እድል ፈንታ አንተን ማገልገል ነው። እዚህ ቤት ለምንድን ነው የመጣሁት? እባክህ እርዳኝ ብዬ ጸለይኩ። ማክሰኞ ለሮብ አጥቢያ የሚገርም ራእይ አየሁ። ያቺን ፖይንት ዛሬም ድረስ ፍሬሽ ነች፣ አረሳት። ዶክተሬን ይዤ ወደ አዳማ ዩኒቨርሲቲ ሄድኩ ነው። ያን ጊዜ አሁን በጣም ብዙ ከተማ ሆኗል አካባቢ። በዛን ጊዜ ግን ጫካ ነገር። ዶክተሬን ይዤ ሲሄድ አንድ የሆነ ወታደር ከርቀት ቆሞ መንገዱ ዝግ ነው ተመለስ ይላል። ኧረ ጋሼ ተማሪ ነኝ እዛ አዳማ ኮሌጅ ነው የምማረው አልኩት። ተመለስ አለና ተቆጣኝ። ኦኬ ሌላ መንገድ እንዳለው ስለማቅ ጨርቃጨርቅ የሚባል ፋብሪካ ላይ አይ ቲንክ ዛሬ የሚኖር ይችላል። በጀርባው ደግሞ መንገድ ስላለ በጀርባው ደግሞ ለመሄድ ስሞክር መንገድ የለም ዛሬ ዝግ ነው ይላል። አንድ ወታደር ቆሟል እዛ ከፊት ለፊት። ተማሪ ነኝ እኮ በዛ ቦታም ሲሄድ ዝግ ነው አላችሁ፣ በዚህ በኩል ታዲያ እንዴት ነው? ዛሬ እኮ ክላስ አለ አልኩት። ዛሬ ዝግ ነው ተመለስ አለ። ልክ ፊቴን ሳዞር ነው ከእንቅልፌ ከራእይ ውስጥ የወጣው። ብንና አልኩ። የቀረችን ጊዜ በጌታ ፊት ጸለይኩ። ጠዋት ቀጥታ ለመጀመሪያ ጊዜ በጣም ሰፊ የሆነ የፕሮቴስታንት ቸርች የገባሁት ያኔ ነው። አንድ ቸርች አለች አዳማ 04 አካባቢ። ጸሎት አላቸው፣ ሮብ ይጸልያሉ። እዛ አማረኝ መሄድ ጸልይ ከነሱ ጋር
ሰተት ብዬ ገባሁና እነሱ ሞስት እየጸለዩ አርፍደዋል። እኔ 4 ሰዓት 5 ሰዓት አካባቢ ይመስለኛል ሄድኩና ጥግ ላይ ተንበረከው በቃ ፈለገ ነፍሴ መጸለይ። አሁን ላስታውሳት ማልችል ሴት መጣችና ገና እኮ 5 ደቂቃም የተንበረከኩ አይመስለኝም በታችና እጇን ጫነች። ፕሮግራሙን የምትመራው እሷ ነች። ትንሽ ጸለየችና ቀስ ብላ ወደ ጆሮዬ ጠጋ ብላ ወንድሜ ትናንትና ማታ ህልም አይተሃል ወይ አለችኝ። እኔ ሰው እጁን የጫነብኛል አልተሰማኝም። የሆነ የእግዚአብሔር እጅ መታ የተጫነች አዎ እላለሁ ከውስጥ እንደዚህ ትብቅ። በህልም ውስጥ ተመለስክ አይደል? አዎ ተመልሰ ቀር እኔ ጠርቻለሁ ይልሃል ጌታ። የኔ ነክ እድል ፈንታህና ጣፋንታ እኔ ነኝ ይልሃል። ከየት እንደምትመለስ አላውቅም፣ በህልም ውስጥ ግን ተመልሰሃል። መመለስ ግን የጌታ ፈቃድ ነው አለች። በቃ ይሄን ብላ እሷ ፕሮግራሟን መቀጠል ጀመረች። እኔ ግን በቃ አገኘው መልሴን። በቀጥል አልፈለኩም ጸሎቱን። ቀጥታ ከዛ ወጥቼ ወደ አዳማ ዩኒቨርሲቲ ነው የሄድኩት። ቀን ነው ክሊራንስ የምትሞላው ዊዝዋል የምትሞላው። በዚህ ቦልድነስ ነው የሄድኩት። እንዴት ራሱ እንደተላመድኩ አላውቅም። ዛሬም ደስ ይሰማኛል። አገለግልሃለሁ የሚለውን ደጋግሜ የጠራሁት በራቸው እስክደስደስ አገለግልሃለሁ ጌታ፣ በድካሜና በብርታቴ አገለግልሃለሁ። ድንገት አይ ቲንክ መንገድ ላይ ዝም ብሎ እንደሚያወራ አይነት ሰው ሆኛለሁ። ላውድ አውት ስለሆነ የማወራው ሜይ ቢ አንዳንዶችም እንደ እብድ ቆጥረው ሊሆን ይችላል። እና የዲፓርትመንት ኃላፊያችን ጋር ነው መጀመሪያ የዊዝድራል ወረቀት የምትወስደው እና አንኳኩቼ የገባው ከሰዓት በኋላ ዊዝድራል ማድረግ ፈልጋለሁ አልኩት። ለምን ምን ገጠመ አለ። ኖ ጌታ ጠርቶኛል አልኩት። ምንድነው ጌታ ጠርቶኛል አለ። ለካ ማወራውን ነገር ሁሉ አላወቅኩም ማለት ነው። በኋላ ማወራው ሰው የሚገባው አይደለም። በኋላ አይ በቃ የግል ጉዳይ አለኝ ዊዝድራል ማድረግ ፈልጋለሁ አልኩት። ወረቀቱን ሰጠኝ፣ አስፈረምኩት። ከዛ ላይብረሪ ታስፈርማለህ፣ ከዛ ገንዘብ እዳ እንደሌለበት አሉ እነኚህ ክሊረንስ ለማድረግ አንድ 5-6 ቦታዎች ብቻ ታታ አድርጌ ሄድኩ፣ አስፈረምኩ። አንድ ቢጫ መታወቂያ ነበር ያን የሚሰጡት፣ ያንን ቢጫ መታወቂያ መለስኩ። ኦ ማይ ጋድ ዊዝድራል አደረኩ። ከዛ ደስ አለኝ። አዳማ ዩኒቨርሲቲ ከቢሮ እስከ ግቢው ሩቅ ነው መንገዱ። የዛን ጊዜ በቃ ኢሞሽናል ሆንኩ። አገለግልሃለሁ አልኩ። እየወጣሁ ነው ግን ዊዝድራል እያደረኩ ነው። ቤት የሚጠብቀኝ ነገር አለ። ግን በቃ በእንባ የሆነ ነገሩን እንዳጣበት ሰው እያለቀስኩ አገለግልሃለሁ እያልኩ ድጋሜ በእግሬ ሄድኩ። ቤት የገባሁ ጸለይኩ። ያ መንፈስ ድጋሜ መጣ። በቃ ያቺ ትንሽዬዋ ቤት ውስጥ ብቻዬን አገኘኝ። ኦልሞስት 1-2 ሰዓት 3 ሰዓት አልጸለይኩም አልጮኩም ብለህ ነው እንደሞተ ሰው ሆናለሁ። ደግሞ ስነሳ ጸልያለሁ፣ ድጋሜ እነቃቃለሁ። እና ዓርብ ወደ ቤት ሄድኩ። አሁን ሌላ ምጥ መጣ። ለእናቴ እንዴት ነው የምነግራት? ሌላ ምን መጣ? በጣም ከድካሙ ነው ይልክልኝ የነበረው። በየወሩ 100 ብር ነበር አስታውሳለሁ የሚልክልኝ። እሱ ደግሞ ወለጋ ውስጥ አለመተፈር የምትባል አንድ ከተማ አለች። ከዛ ነው የሚልካት ያችን ገንዘብ። እንዳሁኑ በቀላሉ ገንዘብ አታስተላልፍም። አንዳንዴም ቶሎ አትደርስም ያቺ ገንዘብ። 10 ቀን ሳምቲንግ ትቆይታ ከዛም በላይ ብዙ ጊዜ ባንክ እመላለሳለሁ፣ አልደረሰም ይሉኛል። እና በዚህ ችግር ውስጥ ሆኖ ስለሆነ የሚልከው ለሱ ራሱ ምን ብዬ ነው የምነግረው? ለእናቴ ምንድን ነው የምነግረው? እሱ ሌላ ፈተና ነበር። መጨረሻ ግን የወሰንኩት እሱ ኦልሬዲ ወደ ጌታ መጥቷል፣ ያጠመኩትም እኔ ነኝ። እና ደብዳቤ ጻፍኩለት። አንድ ቢጫ ፖስታ የምትመስል ነገር ነበረች በዛን ጊዜ። ራሷ ላይ ትጽፋለህ፣ ደግሞ ራሷን ታሽግና በፖስታ ቤት ትልካል። እና በፖስታ ቤት ደብዳቤ ጻፍኩለት። ትምህርቴን አቋርጫለሁ፣ ማገልገል እፈልጋለሁ። ግን ደግሞ ይሄንን ስነግርህ በብዙ ኩራት ነው የምነግርህ። ያወጣኸው ገንዘብ ሊኖር ይችላል። የሆነ ቀን እኔ ከቻልኩ እከፍልሃለሁ፣ እኔ ካልቻልኩ ደግሞ ጌታ ይከፍላል። አሁን ግን የምማጠንህ አንድ ነገር ነው።
እባክህ ናና ይህንን ሁኔታ ለእናቴ አስረዳት አልኩት። በቃ የደብዳቤው ኮንቴንት ይሄ ነው። ምክንያቱም እሱ መምህር ስለሆነ ከኛ ይልቅ ይከበራል። ልጇ መምህር ነው ይባላል በዛን ጊዜ፣ መንግስት ሰራተኛ ነው ይባላል በዛን ጊዜ። ስለዚህ እኛን አሰማም ሞር እሱን እንደምሰማውና የሚገርም አንቺ ጋር 15 ቀን ቆይቶ ደብዳቤው ደረሰው። ከዛ አስፈቅዶ እዛ ከወለጋ ምድር የኔ ሁኔታ ከንክኖት መጣ። ዛሬ ጡረታ ወጥቷል። በእግዚአብሔር መንግስት ውስጥ ያገለግላል። በጣም የተወደደ የጸሎት ሰው ነው። መጣ፣ አገኘሁት። አዳማ መጥቼ አገኘሁት። አዳማ ተገናኘንና ነገርኩት ሁኔታውን፣ ህልሙን ሁሉ። ልክ ጴጥሮስ በማርቆስ እናት ፊት ተገኝቶ እንደተረከላቸው ተረኩለት። ልቤ ሙሉ ነው። ከዚህ በኋላ ጌታ ነው የማገለግለው። ያወጣሁን ኦልሞስት 1 ዓመት ከ3 ወር አካባቢ ተመሪያለሁ። ጌታ ይከፍልሃል፣ እኔ ደግሞ ከቻልኩ ወደፊት ከፍልሃለሁ፣ ግን እንደኔ ሆነ ፕሊስ ለእናቴ አስረዳና ልቧ በማይሰበር መልኩ አሳምናት አልኩት። ተያይዘን ሄድን ገባን። ፈልግሻለሁ አላት። አንድ ክላስ ትንሽ ክላስ አለች የኔ ክላስ፣ እዛ ውስጥ ይዟት ገባ። 3 ደቂቃም ሳይሞሉ ተመልሰው ወጡ። በቃ ለማዘር ነግሬያታለሁ አምናለች አለ። ምን እንደነገራት በኋላ ነው የሰማሁት። ምንኛ በቤተሰብ መካከል እኮ አንድ ሰው ይሰጣል ለእግዚአብሔር እኮ። በኦርቶዶክስም እኮ የተለመደ ነው። ታውቂ የለ እንዴ? ከቤተሰብ መካከል እኮ አንድ ሰው ዲያቆን አድርጎ መስጠት፣ ካህን አድርጎ መስጠት እኮ የተለመደ። ከኛ ቤተሰብ መካከል ይሄን ልጅ ለአምላክ ምን ሰጠው ምን ይመስልሻል? እንግዲህ ከሆነማ ይሁን አለች እና ለእግዚአብሔር ሰጥተነዋል በሚለው ስምምነት አመነች ማለት ነው። ለእግዚአብሔር ጌታውን ለእግዚአብሔር ተሰጥቷል። በቃ ከኛ ቤተሰብ መካከል ለእግዚአብሔር ሰጥተነዋል የሚለውን ምክር ነው የመከራት። እሷም በቃ ከሆነ ያው እኔ እኮ ለሱ ነገ አስቤ ነው አለች። ትንሽም እንደማልቀስ ሞከረች። ተያይዘው መጡ እና ምንድነው እንዳታዝንብኝ ፈለግኩ። ደግሞ ቦልድነሱ አለኝ፣ ማገልገል ፈልጋለሁ። እጣ ፈንታዬ ጌታ ነው። በሕይወት ዘመኔ ጌታን ብዬ የማፍረው ነገር የለም። አይደለም እኔ አንቺም ቤታችንም አናፍርም። እንደው የአንቺ ጉጉት ገብቶኛል፣ እንደው መና እንዳልቀር ያለ ስራ እንዳልሆነ እንደሆነ ገብቶኛል። እና ፕሊዝ ከልብሽ እፍታ በይኝ። የጎደልሽው የቋጠርሽው እስካሁን የከፈሽው ነገሮች አሉ፣ እነሱ ይካሳሉ ነገር አልኳት። ከዛ ወዲህ ጌታውንም በተመለከተ ለአምላክ ሰጥቻለሁ ብላ ማመን ጀመረች። በኋላም ያው ጌታን አገኘች። ዛሬ 83 ዓመቷ ነው። አብላጫው ምንጦራት እኛ ነን። ያ የኢንኮንቪኒየንስ የእጦት መብላት፣ መጠጣት፣ ማጣት እነኚህ ጉዳዮች አሁን ዛሬ የተለየ ፈተና አይደሉም ለኛ። ግን ደግሞ የእግዚአብሔር ሕልውና ባይመራኝ ኖሮ፣ የአምላክ መንፈስ ጋይድ ባያደርገኝ ኖሮ፣ በዛ መንገድ ሲሄድ ባይመልሰኝ ኖሮ፣ ደግሞ ልቤን ባይደግፍ ኖሮ፣ ነገሮች ስክትክት ባይሉ ኖሮ በዚህ መንገድ አገልጋይ ነኝ ሆኜ ለማገልገል ያለው እድል ዜሮ ነው የሚሆነው። ስለዚህ መንፈስ ቅዱስ እየተከታተለ መንገዴን እያቀና አገለግል ዘንድ እየረዳኝ፣ ደግሞ ደከም ያልኩ ጊዜ ደግሞ እያበረታኝ እየመራኝም ነው የመጣውና ሳውዲ የእግዚአብሔር ቤተሰብ ስንመሰርት ልጆች ሲመጡ በእነኚህ ሁሉ የኔ ቴክኒክና ታክቲክ የለው። የአምላክን ሕልውናና እርዳታ እኔ ከልቤ ነው ሰለብሬት ማድረገው ከልቤ። ትዳር ስትመሰርት አንዳንዴ አይሳካም። አንዳንድ ሰዎች የማይሆን መንገድ ይሄዳሉ። እኔ ባለቤቴ አገልጋይ ነች፣ በጣም የቤቱ አይከን ነች፣ ምልክት ነች። ትዘምራለች፣ ታገለግላለች፣ ጌታን ትወዳለች። ባለፉት 20 ዓመት እና ከዛ በላይ አብረን ኖረናል። የተለየ መንገራገጭ ገጥሞን አያውቅም። በድካም በብርታት በማጣት ወደፊት ለመሄድ አልተቸገሩም። ጌታን ከልቧ ትወዳለች፣ በመንፈስ ቅዱስ ትነቃቃለች። ልጆቻችን እኛን እንዲመስሉ ጥረት እያደረግን ነው። ጌታን ይወዳሉ። ዕጣ ፈንታቸው ጌታ ነው።
ድል ፈንታቸው ጌታ ነው፣ የሚያስውባቸው ጌታ ነው። ስለዚህ እኔ አምሶ የተባረኩ አይነት ስሜት ይሰማኛል። በልጅነት የተወራረድኩበት ጌታ በእነኚህ ሁሉ ጉዞዎች መካከል አላሳፈረኝም። ስለዚህ እዛ አካባቢ አሁን በአንድም ሆነ በሌላ ቤተሰብ ስላለን ሄዳለን። አንዳንዶች ያስታውሳሉ ያንን ጠብ፣ ክርክሩን፣ ኢየሱስ ተሸነፈ ብለው የተዘፈነውን ዘፈን ያስቡና የኛ ደግሞ የደረስንበትን ያህሉ ለብዙዎች ምልክት ሆነናል። ጌታ እንደማይጥል፣ መከራ ወንጌልን እንደማያቆም እኛ እዛ ከተማ ስንደርስ ምልክቶች ነን። ለብዙዎች ምልክት ነን። ለሚያውቁን ለማያውቁን በሙሉ እኛ ምልክቶች ነን። በእውነት ጌታን ማንም እንደማያቆመው፣ ወንጌልን የትኛውም ኃይል እንደማያቆመው እኔ ምንም ወንጌል ባልሰብክ እዛ ከተማ ገብቼ ስወጣ የምናገረው ነገር አለኝ። ግን ደግሞ ማንኮራው ነገር መውደቅ የነበረብን ጊዜ በጣም ብዙ ነበር። በእነኚህ ሁሉ መካከል ቅጥር ሆኖን ደጀን ሆኖን እየመራን እዚህ ያደረሰንን ጌታ ዛሬ ሳስብ በኩራት በአደባባይ መሰክርበታል። እኔ ሻሸመኔ የምትባል ከተማ ከወለንጪቲ ትምህርት ቤት ገባሁ። ትምህርት ቤት ልክ እንደጨረስኩኝ ሻሸመኔ የምትባል ከተማ የአማኑኤል ቸርች አለች። እዛ ላይ ተመደብኩ እና አንድ ወዳጄ ዶዶላ የሚባል ከተማ አለች፣ የእኛም ቸርች እዛ አለች። ኮንፈረንስ ያዘጋጁና የወንጌል ስርጭት ሰው ለኮንፈረንሱ መዳረሻ ብዙ ከተማው ላይ አድርገዋል። ስለዚህ እዛ ኮንፈረንስ ላይ እንድሰብክ እኔ አንዱ ተጋባዥ ስለነበርኩኝ አርብ ቀን በቅጥቅጥ ተሳፈርኩና ከሻሸመኔ ዶዶላ ሄድኩ። ብዙ አይርቅም። ለካ ከተማው ተረብሿል። በጣም ብዙ ቁጣም ቀስቅሷል። በተለይ በየጎዳናው ላይ እየሄዱ የሚያደርጉት ምስክርነት መስበክ አንዳንዶችን ረብሿቸዋል። እነማ ደግሞ እዛ አካባቢ እንደሚበዙ ያው የታወቀ። እኔ በዛ መሀል መናኸሪያ ውስጥ ስወርድ የሚጠብቁኝ ሰዎች የማውቃቸው ሰዎች አልመጡም። በቤት ስልክ ነው ያን የምትገናኘው። የሉም፣ እኔ የማውቃቸው ሰዎች የሉም። ቸርቹን ደግሞ ቦታውን ማወቅ አልቻልኩም። ስለዚህ ትንሽ የሻንጣ ነገር ይዣለሁ። ያው የአማኑኤል ቸርች ብለው ሰውየው ሊገባው እንደማይችል ዝም እየገመትኩና የጴንጤዎች ቸርች እዚህ አካባቢ አለ ወይ አልኩት። አዎ በዚህ መስመር አለ አለ። እዛ ልታደርሰኝ ትችላለህ ወይ አልኩት። ወዲያው ለካ እሱ አንዱ ብዙ ከሚበሳጩ መካከል እጅ ነው የወደኩት። እኔ አላወኩም። እሺ ግባ አለኝ። ገባሁ። ኦልሞስት ሂ ዲሳይድድ በዛ ጊዜ አንዳች ነገር ሊያደርስብኝ ለካ ወስኗል። መንፈስም ድራይቭ አድርጎታል። ከዛ ፈረስ ጋሪውን አንቀሳቀሰና መሄድ ጀመረ እና ራቀብኝ። እንደዛ አላሉኝም ሲነግሩኝ። እየራቀብኝ ሲሄድ ኦልሞስት ከከተማው ወጣ አለ። የሆነ ውሃ ሊቀዱ ያሉ ከወንዝ ውሃ የሚቀዱ ሰዎች ከርቀት ደግሞ እያየው ነው። ኦልሞስት ከከተማው ልንወጣ አይነት ሲሆን ከከተማው እኮ እየወጣን ነው፣ ውሰደኝ እኮ ያልኩ እኮ እንደዚህ አይደለም ባልኩት ሞመንት መጥቶኛል። ኦልሬዲ የሆነች አጠር ያለች ዱላ ይዟል እሱ። እኔ በዚህኛው ሳይድ ነው ያለሁት። እንዲህ ነው የመታኝ። ጥቅልል ብዬ እዛ ውስጥ ነው የተደፋሁት። አንዱ ጥርሴ ኦልሞስት ተሰብሮ እጄ ላይ ነው የቀረው። በዛ መካከል ሊሮጥ ሞከረ። ሴቶች ከዛ ውሃ የሚቀዱ ሴቶች መጫጫ ጀመሩ። ብዙ ጩኸት ሆነ። እኔ ኦልሞስት ዞሮብኝ እዛችው የፈረስ ጋሪው ስር ጥቅልል ብዬ ነው የተደፋሁት። አንዱ ጥርሴ ኦልሞስት ወልቆ እጄ ላይ ነው ያለው። በእጄ ይዤዋለሁ። ወደዚህ ምን እንደተፈጠረ አላውቅም። 1-2-3 ደቂቃ ኮንፊውዝድ ሆኜ እንደ መባነን አይነት ሰው ነው። እዛ ተጠቅዬ ተደፍቻለሁ። ሰዎች ከበውኛል። ልጁ ሊሮጥ ሞክሯል። ሰውዬ ነገር ነው፣ በቃ ፈርጠም ያለ ነገር ነው። እሱን ደግሞ የሆኑ ሰንበል ይዘውታል። ጋሪው በመሃል አለ። ማንህ አሉኝ። ምንድን አሉኝ። እኔ እዚህ ኮንፈረንስ አለ እዛ
የመጣሁት። እዛ ኢሚዲየትሊ ወደ ሐኪም ቤት ይዘውኝ ሄዱ። እሱን ወደ ፖሊስ ጣቢያ ይዘውት ሄዱ። ከዛ ያው የኮንፈረንስ አዘጋጆች፣ አገልጋዮች፣ ሽማግሌዎች ሰሙ። እኔ ሐኪም ቤት ነው ያለሁት። መጡ። አለቀሰ። በተለይ አንድ ወዳጄ። እኔ ኮንፊውዝድ ሆንኩ። ምን ማድረግ እንዳለብኝ አላወቅኩም። ኦልሬዲ ጥርሴ ወልቋል፣ አንደኛው ተሸርፏል። ከዛ ማገልገል የሚቻልም አይደለም። ቀጥታ ወደ ሻሸመኔ አሳፈሩኝ። ሌሊቱን ሙሉ አለቀስኩ በጌታ ፊት። ይህን የሰሙ በጣም ወዳጆች ያሉ ዛሬ ጌታን የሚያገለግሉ ፓስተሮች፣ ይህን የሰሙ ሰዎች በቃ ወደ አዲስ አበባ እንድመጣ አደረጉኝ። አንድ 15 ቀን ያህል በጌታ ፊት ጸለይኩ። ጋሜን ሊፍት አፕ አደረኩ። ያቺ ደግሞ 15 ቀን እነሱ ክላስ አመቻችተውልኝ ነበር እዚህ አዲስ አበባ። በጌታ ፊት ጸለይኩ። ያቺን ጥርስም ተተከለች። እሷንም ደግሞ ማግኘት ከባድ ነበር። የምትተከለዋንም ያቺን ወንድሞች በጣም ጌታን የሚወዱ የኔን አገልግሎት እንዲቀጥል ምክንያት የሆኑ በጣም የተባረኩ ሰዎች ስለነበሩ ለእኔ እንደ ምሽግም ሆነችልኝ። ሊፍት አፕ አደረኩ ተመልሼ። ያ ጊዜ እንግዲህ 95 አካባቢ ነው፣ 94 95 አካባቢ ነው። አንዱ የማስታውሰው ለምን ብዬ ስጠይቅ የነበረውን የእግዚአብሔር መንፈስ እየተከታተለ አጥንቴ ድረስ እየገባ ነበር ያጽናናኝ። አጽናኝ የሚለው ሴንስ ያረኩት እኔ በደንብ ሴንስ አረኩት የምለው መንፈስ ቅዱስ ያጽናናል። ይገርማል። ድጋሜ ተስፋ ሰነኩ። ድጋሜ ረጅም ርቀት እንደሚሄድ ተሰማኝ። የእግዚአብሔር ሕልውና በኃይል መጣ ድጋሜ። ያ በልጅነት ወራት የለመድኩት ኢንካውንተር ድጋሜ መጣ። እዛ ጸሎት ቤት ውስጥ ያንፈራፍረኝ ጀመር። ገና ለመጸለይ ስንበረከክ የአምላክ ሕልውና ይመጣል። ወድቃሉ፣ እነሳሉ፣ ከዛ በደስታ ሞላለሁና ያችን ኤቨንት ግን አልረሳትም። ትንሽ ስብር ስትል በጣም ከዛ በጣም የከፋ ችግር የደረሰባቸው የቆሰሉ አካላቸውን ያጡ ብዙ ሰዎች ይኖራሉ። እኔ ግን በዛን ዘመን ያነቃንቀኝ ሞክሮ ነበር። ግን የአምላክ ሕልውና የእግዚአብሔር መንፈስ እጅግ ጋር አደረገኝ። ከዛ በኋላ እዛው ከተማ ላይ ከፋፋኝ ድንገት እና ምዘራው አልበቅል አለ። አንዳንዴ እንደ መሪ እንዳገልጋይ ምዘራው ቶሎ አልበቅል ይላል። በምትፈልገው ፍጥነት አንዳንድ አትሄድ። እጣ ፋንታዬ ምንድን ነው ጌታ ሆይ ለምንድን ነው እንዲህ የሚሆነው? እና አንድ ሳይክል ገዝተውልኝ ነበር። ያኔ ማውንቴን ሳይክል የሚባል አዲስ ነበር የመጣው። እሷን እየነዳው ከከተማው ዳር ዝም ብዬ እየነዳው ወጣሁ እና ሳይክሏን ሳርጋ እንደዚህ አቆምኩና እንደዚህ እየተኛው። አሁንም ጥያቄ አንድ ነው። ጌታ ሆይ ፍሬ እኔ እንደምፈልገው እየበቀለ አይደለም። ጠርተኸኝ ደግሞ ከሆነ ምን ነው ጌታ ሆይ አይነት ስሜት ነው የነበረው እና ትንሽ የማጉረምረምም ነገር ነበረው ይመስለኛል የዛን ቀን። ከዛ ማታ ተመልሼ ሄድኩ፣ ተኛው። ሌሊት የሚገርም የጌታ ሕልውና መጣ። በዛችው መንገድ ሳይክሌን እየነዳው ነው የሚሄደው በራእይ። አንድ ትልቅ የተነፋ ነገር፣ በጣም ግዙፍ የተነፋ ነገር አስፋልቱን ሞልቶታል እና ገና ሳልደርስበት አንድ የተከመረ ብቻ ትልቅ እንደ ቋጥኝ የሚመስል ነገር ስላለ ገና ሳልደርስ ተስፋ ቆረጥኩ። መንገዱ ተዘግቷል አይነት ስሜት ተሰማኝ። የጌታ መንፈስ ግን ነው ቀረብ በል አይነት ሲሰማኝ ተጠጋሁት። እና እግዚአብሔር የሆነች እንደሚስማር የምትመስል ነገር በእጄ ሲያቀብለኝ በህልም ውስጥ እያየሁ ለምን አጠረቅሰው አይነት ይለኛል የሆነ ድምፅ። በእርግጥም ያን ልጠረቅሰው ስሞክር ለካ አፉፋ ነገር ነው። ዝም ብሎ ብቻ አንዴ ስወጋው ያ ትልቅ የሚመስለው መንገዱን የዘጋው ነገር ሽሪንክ አድርጎ መሬት ላይ ዝም ብሎ ዘፍ ብሎ ተኛ እና ልጄ ሆይ ለአንተ መንገድ ላይ ከፍቶ አይቻለሁ፣ ሰምቻለሁ። አንተ ግዙፍ የመሰለህ መንገዴ ዝግ ነው ያልከውና በጣም አጉልተህ ያየኸው ነገር እንደዚህ አፉፋ ነው፣ እንዲህ ተራ ነው።
ስትጠጋው ሜዳ ነው፣ አለቀ። ከዛ በኋላ ስነቃ በዚህ መንፈስ ውስጥ የነቃሁት ሌሊቱ ሙሉ ነበር በጌታ ፊት የጸለይኩት እና ሽሪንክ የማደርግባቸው ጊዜያቶች ላይ አላይም እኔ ብዙ ጊዜ ህልም ማየው፣ ግን በጣም ወሳኝ ታይሞች ላይ የአምላክ መንፈስ ይመጣል። ድክም ሊለኝ ሲሞክር የእግዚአብሔር ህልውና ይመጣል። ስለዚህ ሳዘን፣ ስተክስ የምትመጣ ምልክት አለች እዚህ ጋር እኔ ራሴ ማቃት የምለማመድ። ከዛ ደግሞ በመመለስ በዚህም ማረካካልኩ ደግሞ እግዚአብሔር አይጥልም፣ ላይተወኝ ምሏል ብዬ ነው የማስበው። ምክንያቱም አንዳንድ ነገሮችን በቃ ይመጣል የሆነ ጊዜ ላይ በቃ ጌታ ሆይ ነገ የሚባል ቀን ያለ አልመስላለኝ በምልበት ጊዜ ይመጣል ማታ። ከዛ አቅም አግኝቼ መድረክ ላይ ደግሞ በጣም ቦልዶኜ ህዝብን ማጽናና ይገኛለሁ። እና የአገልጋዮች አጽናኝ እሱ ነው። አገልጋዮች ብዙ መከራ ነው ያለባቸው፣ በብዙ ፈተና ውስጥም ያልፋሉ። ሰዎች ሁሉ አንዳንዴ ላይረዱ ይችላሉ፣ ግን መንፈስ ቅዱስ እየረዳን እያገዘን እያጽናናን እያበረታን ሳቃችንን እየመለሰ ደስታችንን እየመለሰ ደግሞም ለሰዎች መሳለቂያ እንዳንሆን እየከለለ ቅጥር እየሆነ ለጥርሳቸው ንክሻ አሳልፎ ላለመስጠት እየጠበቀ ሲገባንም ሳይገባንም እየከለለ ቅጥር እየሆነ ያደረሰን ነው የጌታ መንፈስ ህልውናውና ትልቅ ክብር ይገባዋል እሱ። ብቸኝነት አይሰማኝም። አማኑኤል እግዚአብሔር ከኛ ጋር ነው የሚለው ቤዝ ያደረግንበት የትንሣኤው ፋውንዴሽን አለ። እሱ በነገራችን ላይ መሰረታዊ ነው። ጌታ ኢየሱስ የሚለው አስተምሮ መሰረታዊ ነው። እሱን በደንብ ስናጣጥም ነው ኢየሱስ ያለው ነገር ሲሄድ እልከዋለሁ ያለው ነው መንፈስ ቅዱስ። ስለኔ ስለሁለቱም ያለኝ ግምት ግለት አለው። በነገራችን ላይ ኢየሱስን ከምሬ ከልቤ ነው የምወደው። ከልቤ እንደ ልጅነቴ ወራት ነው የምወደው። ደግሞም አንዳንድ አየህ ሰዎች ይከብዳቸዋል ኢየሱስ ማለት አንዳንዴ፣ ግን ደግሞ እኔ ይታየኛል። ሁለት ነገር መሰቃቀልብኛል። ከሱ ውጭ ሆኜ ብሆን ኖሮ ምን ሆናለሁ ብዬ ከግምት ውጭ ነው። በህይወትም ልኖር አልችልም። ራሱ ጥንቆላው ሟርቱ የሆነ ቦታ ጥግ ያስይዘኛል ወይ እሞታለሁ። እሱ ዋርካ ነው፣ ጥላዬ ነው፣ ጋሻዬ ነው። ውርርዴን በሙሉ ያሸነፍኩት እኔ በኢየሱስ በሙሉ። በጣም በጌታ የመመካት ነገሮች አሉኝ። አንዳንዴ አይጥልም የሚል ፉከራዎች አሉ። የጌታውን ዘ ቤስት ቨርስ ይሉ ነበር በፊት፣ አሁን እንኳን እየተዉ ነው። ዘ ቤስት ቨርስ የሚሉት ጌታ አይጥልም የሚል እግዚአብሔር ህዝቡን ጣላቸው ኖ የመጣቸውን ህዝብ እግዚአብሔር አይጥልም ያለው የጳውሎስ ሮሜ ምዕራፍ 11 የተናገረው እሱ ውስጥ ያለ ተወራርጄ ተሸንፌ አላውቅም። ስለዚህ ጌታ ለኔ ህይወቴ ነው። በአገልግሎት አይደለም ጌታን የማውቀው፣ የስብከት ማጣፈጫ አይደለም። ሰርመንን ስሰብክ ኢየሱስን ነው መሰብከው። አይ ነው መሰበክ ያለበት ክርስቶስ ነው። እኛ የተሰቀለውን ክርስቶስ እንሰብካለን ነው መጽሐፍ የሚለው። መስበክ የሚገባን እሱን ነው። አይ ነው ከስብከት በፊት ነው ግን የማውቀው። ለስብከት አይደለም ኢየሱስን የማውቀው እኔ። ኢየሱስ ላይፋችን ነው። እሱን ግን አጉልተህ ለመሄድ ኢየሱስ እንዳልክ ለመኖር በሱ ግለት ለመሞት የሚከፈል ዋጋ ካለ ለመክፈል ሲጠፋ በምሪት ለመሞላት ደግሞ እሱ ሲሄድ የላከልን አምላክ የሆነው ሥላሴ አንድ አካል የሆነው መንፈስ ቅዱስ ደግሞ ይባላል። አሟጥጬ በወደው ደስ ይለኛል። ያለኝ ሁሉ ኢፈርት ተጠቅሜ ማለት ነው። በሱ ላይ የሚዘመትም ዘመቻ ወረቀትን በወረቀት ልቃወም አልፈልግም። ግን
ውሽም ማረገው የመንፈስ ቅዱስ ሀልዎት በህይወታችን ከጠፋ እና ባዶ ከሆነ የክርስትና መልካችን ዜሮ ነው። የቤተ ክርስቲያን ውበቷን የምታየው በመንፈስ ቅዱስ በኩል፣ የሰዎችን ጆሮ ያገኘነው በሱ በኩል። እነኛ ፈራ ተባ ሲሉ ቦልድሊ ኢየሱስ ጌታ ነው ብለው መናገር እንኳን ያልቻሉ ሐዋርያት በአንዴ 3000 ያፈርሱበት ከየት የመጣ የማይባል ቦልድነስ የተደፋባቸው በመንፈስ ቅዱስ። አንዳንዴ ቆመን በሸንጎ ፊት ተከራክረን እናውቃለን። በዛ በልጅነታችን ወራት ፍርድ ቤት ቀርበን እናውቃለን። እስር ቤት ገብተን እናውቃለን። በተለይ ከኛ ቸርች ነውጥ ጋር በተያያዘ የገጠመን ፈተና ብዙ ስለነበረ በወልቂጤ ከተማ ብዙ ጊዜ እንጠራ ነበር። የከንቲባው ጽሕፈት ቤት የከተማው አለቆች ይጠሩን ነበር። በእውነት እነሱ ከኛ የተሻሉ ናቸው። በትምህርትም በእድሜም እኮ ይበልጡናል። እኛ በጣም ትንሾች ነን፣ ግን በድፍረት እናወራ ነበር። ምንናገረው በጣም በጨው የተቀመመ በጸጋ ነበር። በዛ ሁሉ ውስጥ ሙቭ ያደረገ የነበረው የአምላክ መንፈስ ነው። ስለዚህ እኔ መንፈስ ቅዱስ ለኔ አገልግሎት ውበት፣ ማገልገል ሸክም አይደለም። በነገራችን ላይ አገልግሎትን ሸክም እንዳይሆን የረዳኝ ነው መንፈስ ቅዱስ። ሰርመኖች ለማዘጋጀት ስሞክር በብዙ ትግል አልሰራም። በቀላሉ አንዳንድ ያነባለሁ። ያችን እስከች ያረኳትን ነገር ማይንድ ውስጥ ይዛታለሁ። ከዛ ወክስ አረግ ያብላላታል። ትብላላችሁ። በአብላጫው መሰብካቸው ስብከቶች እኔ ትንሽዬ ነጥብ ነገር ልትሆን ትችላለች ወደ ማይንድ የምትመጣው። እሷን እንዴት ሰፋ እንደሚያረጋት ብትን እንደሚያረጋት እንደሚያብላላት ይታወቀኛል። በቃ በየትኛው መንገድ ላይ ያብላላትና የምትበላ ለገበታ የምትሆን ሆና ስትቀርብ ሳይ ይሄ መንፈስ ቅዱስ ስራ። አንዳንድ ጊዜ የማቀርባቸው ሰርመኖች እንዴት ነው ግን አንዳንድ ጊዜ የምታያቸው ይሉኛል። እኔ እውነት የተለየ አይነት ያጠናን ዘዴ የለኝም፣ ግን እማጠናቸውን ሲያብላላቸው አያለሁ። ነፍስ ሲዘራባቸው አያለሁ። መልእክት ሲያረጋቸው አያለሁ። ሰዎችን ሲታነጹ አያለሁና መንፈስ ቅዱስ ለኔ ህልውናው ስለሆነ የመኖሬ አንዱ ህልውና ስለሆነ መንፈስ ቅዱስ ለኔ ብዙ ነገር ነው ማለት ይቻላል። አየህ አይደለም በዚህ ደረጃ ያረዳል። ትንሽም እኮ ድጋፍ ያደረገልህ በተለይ በጭንቅ ወራት በርህን አንኳኩቶ የጠየቀህን የደወለልህ ሰው አትረሳው በሆነ አጋጣሚ እና ኢየሱስ እንዳልኩህ ነው ቅድም እኔ በወደው አቅም አንዳንድ ጊዜ ቃላት ቢኖረኝ እላለሁ። እንደው ችሎታው ኖሮኝ አዲስ ኪዳንን በትኜ ብሉይ ኪዳንን ተርትሬ ይህን ኢየሱስን ምነው ብገልጠው እላለሁ። አንዳንዴ ኢየሱስ የሱ ነን እኛ። አይደለም እዛ ድረስ መጥቶ ያገኘኝ ባልገባን ወራቶች ሁሉ ታግሶ ነፍሳችንን በሰረገላ ያስቀመጠ ለእኛ በመስቀል ላይ ቃተተ። ይቅርና ኤቭሪ ዴይ ቱ ዴይ በተለይ የኛ ጉዞ ታሪክ ጌታ ኢየሱስ ባይደርስልን ኖሮ ሊሆን አይችልም። ለእኔ ግን ፐርሰናሊ በግሌ በጣም የጠገብኩ ያህል የሚሰማኝ ይህን ስም ደጋግሜ ስጠራ። አንዳንዶች ድንገት ስሜታዊ ሲሆን ያያሉ። አልቅሼም ቢወጣልኝ አንዳንድ ሰው ደረቅ ነው። እኔ ደረቅ ነኝ ከሚባሉ ሰዎች ወገን ነኝ። እንደውም አንዳንድ ሰዎች ለቅሶ ቤት ስንሄድ በጣም ታወቁ ሰዎች ሲሞቱ ብዙዎቹ ሲያለቅሱ
እኔ በጣም ዘግይቼ ነው ካለቀስኩ ማለቅሰው። እንደውም እሱንም ቢሆን እንደው በጣም በተዝረከረከ መንገድ አይደለም ማረግ። አንዳንድ ሰው በጣም ስሜቱ ይነካል። እንደውም በቃ ከዚህ በኋላ ሊኖረው የሚችለው እሷ ከቀደመች፣ የሚቀድመውን ጌታ ስለሆነ የሚያውቅ፣ እሷ ከቀደመች እንደው ለእናቴ የሚሆን እንባ ነው ያለኝ እያልኩ አስቃቸዋለሁ ጓደኞቼ። ብዙ ጊዜ በተለይ እንደዚህ አይነት ቦታ ላይ ለማልቀስ ኢየሱስ ስትል ግን ጌታ የሚለው ነገር ሲመጣ ግን ይመጣብኛል አንዳች ነገር። ምክንያቱም እሱ ህይወቴ ነው። ሰዎች እንዲህ እንዲወዱ ትፈልጋለሁ። በሙሉ አፋቸው እንወድሃለን ኢየሱስ እንዲሉት፣ ያዩት ያህል የነኩት ያህል ፊታቸው እንደዚህ ቁጭ ያለ ያህል እንዲሰማቸው ፈልጋለሁ። ምክንያቱም የሆነውን ሁሉ የሆነው በክርስቶስ ኢየሱስ ነውና እሱ ብርሃናችን፣ ጨለማችን የገፈፈ ነው። ነፃ ያወጣል። ነፃ አውጪ ነው። የልቤ ናፍቆት የኔ ውስጥ ያለውን የኢየሱስ ፍቅር እንዴት የዚህ ጄኔሬሽን ላይ ልጣለው? እንዴት ሰው ኢየሱስን ይውደድ? እንዴት ፍረሽ ይሁን? ኢየሱስ ሲባል እንዴት ይደንግጥ? እንዴት ከወንበሩ ይነሳ? በቤተ ክርስቲያን ውስጥ ኢየሱስ የሚባለው ስም ሲጠፋ እንዴት ይደንግጥ? የታለ ኢየሱስ? አላየሁትም መድረክ ላይ እንዴት ይበል? ጠፋብኝ ሰሞኑን፣ ባለፈው ሳምንት ኢየሱስን አላየነውም መድረካችን ላይ ፕሊዝ የሚል ጄኔሬሽን እንዴት ይፈጠር? በፍቅር የነደደ ንድድ ያለ ኢየሱስ ሲባል የሚነዝረው ጄኔሬሽን ነው የሚያስፈልግ። እሱ ነው በነጋችን ላይ ወንዙን የሚያሻግረን። ይህን ጨለማ ክሩክድ የሆነን ዓለም የምንሻገረው ዘኦንሊ በክርስቶስ ኢየሱስ ፍቅር ከተያዝን ብቻ። የልጅነት ወራት ነው ኢየሱስ። ምንም በማላቅባቸው ጊዜያቶች እዛ ጢሻ ውስጥ በእውነት እኛ ሜዳ ላይ ኩልል ስንል እና ያለ ወንበር በተቀመጥንበት ጊዜ ህልውናው ከኛ ጋር ነበር። ያለ እውቀት በነበርንበት ጊዜ ይመራል ነበር። መያዝ ባለብንም ወጥመድ ላይ እንዳንገባ ገብቶን እንኳን ሳይገባን እንኳን ያሸገረን እሱ ስለነበር እንደው በቀረ ዘመኔ ቢሆንልኝ ከእንባ ጋር ባወራው፣ ብሰብከው፣ ብናገረው፣ ብተርከው፣ ብመሰክረው በሸንጎ ፊት፣ በአለቆች ፊት፣ በሚዲያ፣ በውስጥ በውጪ፣ በተማሩ ባልተማሩ፣ በድሃ በሀብታም ፊት ሳልሰስት፣ ሊትራሊ ሳልሰስት፣ ሳልቆጥብ በሙሉ ልቤ እየወደድኩ የምተርከው አንድ ጥራ ካልከኝ ኢየሱስ ነው። የኢየሱስ ደግሞ አክባሪ መንፈስ ቅዱስ ነው። ኢየሱስን እየተከታተለ ማክበር ነው ስራው። መንፈስ ቅዱስ አክባሪውን ትተህ ለአክባሪው ዋጋ ሳሰጥ ኢየሱስን እወደዋለሁ ማለት አንችልምና ኢየሱስንም አክባሪው መንፈስ ቅዱስንም ከልብ ይወዳል። እኔ የእግዚአብሔር መንፈስ ስራውን የሚሰራው በቤተክርስቲያን በኩል ነው ብዬ ነው የማምነው። ልክ ታይሙ እንዳለቀበት ነገ የሚባል ቀን የለም እንደተባለ ያለ ደቂቃ 1 ደቂቃ ነው፣ 2 ደቂቃ ነው። ሰዎች ቢሉኝ በዚህ ሰዓት ልናገር የምፈልገው ነገር ቢኖር ቤተክርስቲያን ያለ ክርስቶስ ትርጉም አልባ ነች። የሰው ስብስብ ነች። ውበት የላትም። የፊት መጨማደዷም ከሷ አይገፈፍም። የሚመጣውን ሙሽራ ልትቀበል አትችልም። ስለዚህ ያንን ህንፃ ገጣጥመን ሙሽራውን የሚቀበል አይነት ቤተክርስቲያን ማምጣት ከፈለግን አገልጋዮች፣ ዘማሪዎች፣ ሴቶች፣ ወንዶች፣ መሪዎች ከመቼውም ጊዜ ይልቅ ፊታችንን መመለስ ያለብን ወደ ጌታ ኢየሱስ ነው። ቤተክርስቲያን መሞላት ካለባት በዚህ ስም መሞላት ያለባት ኢየሱስ ኢየሱስ የምትል ቸርች፣ ሰው የማይሰበክባት የማይገንባት ቸርች፣ ገና ከበር ስንገባ ጎልቶ የሚታየው የክርስቶስ ኢየሱስ መስቀል የሆነባት ቤተክርስቲያን ትኖረን ዘንድ ሊሰበክ የሚገባው ኢየሱስና ኢየሱስ ብቻ
እንደሆነ አምነን በውስጥም በውጭም እንድናስተጋባ ኢየሱስን የሚወድ ጄኔሬሽን እንድንፈጥር እንደ ተቋምም ደግሞ ያለፊት መጨማደድ የሆነች ሙሽራውን ኢየሱስን ልትቀበል የምትችል የከበረች ቤተክርስቲያን መፍጠር እንድንችል በተለይ አደራ የወደቀብን አገልጋዮች ትልቅ አደራ አለብንና እባካችሁ ኢየሱስ ከመድረካችን ጀርባ አይሁን። ወንጌል ከመድረካችን ጀርባ አይሁን። እየሰበክን መኖር እየሰበክን መሞት ካለብንም ቤተክርስቲያን ኢየሱስን ታጎላ በዚህ አጋጣሚ አደራላችሁ ፈልጋለሁ። እሱ ክብሯ ነው። እሱ አለቃዋ ነው። እሱ ራሷ ነው። ባለቤቷ የሆነው ኢየሱስ በባለቤቱ ቤት ሳይሰበክ እኛ ራሳችንን ብንሰብክና መጽሐፍ የማይናገረው ተራ የሆነ ነገር ለመስበክ መሞከር ጉዳቱ እጅግ በጣም ለጄኔሬሽን ነውና በጣም ባለቀ ታይም እንደምንኖር ሰዎች ቤተክርስቲያን በክርስቶስ ኢየሱስ ትምህርት እንድትሞላ ኢየሱስን የሚወድ ጄኔሬሽን እየበዛ እንዲሄድ በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። እግዚአብሔር ዘመናችሁን ይባርክ።